የሚደረገው እሱ ማንም ውክልና ሰጪ ውክልና አራጊ ማንም አያደርጉም። ስለዚህ ማን ሶሪ ታም ያልኩ ደምረው ያደረጋቸው እንቅስቃሴዎች ላይክ እኔ ኦርቶዶክስ እንዳልሆንክ አድርጎ ነው የሚጽፈው አለ መልስለት። ያው 2 ደቂቃ ልስጠልህ። ወንጀል ይኸው ኦኬ። ግዕዙን መሰረት ያደረገ ልዩነቶችን ያመላከተ አልነበረም ካልሽ በኋላ በዚህ ምክንያት በውስጡ በሚገኙ አንዳንድ አባባሎች ደምረው ወልዴ ይኸውልህ በሚገኙ አንዳንድ አባባሎች በቤተ ክርስቲያናችን የአተረጓጎም ስልት የቀረበ አይደለም። ምን አገባት የኢትዮጵያ ኦርቶዶክስ ነው የምታሰድበው? አንተ ደደብ ልንገርህ፣ አንተ ሰደብከው እኮ አሁን ለምሳሌ ከዚህ በለጠ ስድብ ነው የምሰድበው፣ ክፉ ስድብ ማለት ነው። ከዚህ በኋላ በራሷ ልጆች ግዕዙን መሰረት ያደረገ ምን አመጣው? ግዕዝን ዕብራይስጥና ግሪኩን ለምን መሰረት አድርጋ አጽፍም? እናት ቋንቋ ነው ብላን አልነበረም እንዴ? ይህን ትምህርት እኛ ጋር በነበርክበት ሰዓት ላይ ከኛው ጋር ሶሻል ሚዲያ ላይ አታቋርጠኝ ሶሻል ሚዲያ ላይ በምንወያይበት ሰዓት ላይ ያኔ ወንድምነት እየተባባልን ስንጠራራ እኛም ስንናገር አንተም ስትናገር ከሌሎች ጋር ስንወያይ ይህንን ሀሳብ እኛ አዳብረን በወንጌላውያን አማኞች ዘንድ የምናምነው የመጽሐፍ ቅዱስ ትምህርት ስለሆነ የግድ ከወንጌላውያን ነው ብዬ የምልህ አንተ ከኛ ከወንጌላውያን ተርታ በነበር ጊዜ ይህንን እውቀት እንደነበረ ስለማቅ ነው። አይደለም ኦርቶዶክስ እኔም ላውራ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ወይም ደግሞ አስተምህሮቷ ከመጽሐፍ ቅዱስ ውጭ ነው ብለህ ታምናለህ? መጽሐፍ ቅዱስን አትቀበልም? ከመጽሐፍ ቅዱስ የማትቀበለው ጥቅስ አለ ብለህ ታምናለህ? ኦርቶዶክስ ተዋሕዶ ቤተክርስቲያን አይ ስለ ጥቅስ አይደለም የተጠየቅ ነው። አሁን በዚህ በክርስቶስ ኢየሱስ አማላጅነት ጉዳይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኢየሱስ አማላጅ ነው ብላ አታምንም። እየነገርኩ ነው። አሁንም እየነገርኩ ነው። የኢየሱስ ክርስቶስ ምልጃ አንድ ጊዜ በስጋ ወራት የተፈጸመ ለዘላለም የሚሆን ነው። የሚሆን ያንን አሁን አማላጅ ነው ብላ አታምንም ነው። ያንን አማላጅ አይደለም ብላ ለዘላለም የሚሆነው ምልጃ የማስታረቅ የሚሆነው ምልጃ አማላጅ አይደለም ብላ ከመጽሐፍ ቅዱስ ጀጅ የምታደርግበትን ሀሳብ አምጥታ አሳየኝ እያልኩ ነው። የሮሜ 8:34 ኢየሱስ ያማልዳል ብለው እኮ አይደለም የምትተረጉሙት በእናንተ አማላጅ ብሎ የሚለውን ቃል 2000 እትሙ ላይ ለማለም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያላት መጽሐፍት 2000 እትም አለም። እሱንም ቢሆን ግርጌው ላይ ምን ብሎ እንዳስቀመጡት ታውቃለህ አለ። የግሪኩ ምን ብሎ አይቀበሉም። ይሄኛውን አሁን የግሪኩ ምን ብሎ ነው የሚያስቀምጡት? የግሪኩ አትቀላቅለው፣ ቆይ አልቀላቅለው ማብሸር። ይሄኛው ትርጉም ይቀርማል አይደል? ከ2000 ዓመተ ምህረት ትርጉሙ የኦርቶዶክስ 2000 ዓመት ትርጉሙ 80 ትርጉም 1980 ላይ የታተመው ትርጉም መጽሐፍ ይቀርማል። እሺ ይሄ የ1980 ማለት ነው ይቀድማል አይደል? እዚህ ላይ ኢየሱስ ይማልዳል ነው ብሎ የሚለው ወይስ ይፈርዳል ነው ብሎ የተጻፈው? ይማልዳል ብሎ የሚናገረው ይማልዳል ብሎ የሚለውን ቃል የኢትዮጵያ ኦርቶዶክስ ቤተክርስቲያን ትቀበለዋለች። ስለዚህ ከስር ሆኖ ደግሞ ምን ብላ ተረጎመችው? ይፈርዳል ብላ 2000 እትሙ ላይ እየነገርኩ እኔ እንደዚህ እንድትሆን ከሆነ እታች ውረድ በሰላም በቃ ሁል ቀን መጨቃጨቅ የለብህም። 1980 ዓመተ ምህረት 80 አሃዱን አውጥቼ ሳነብልህ ስጠይቅህ እዚህ ላይ ኢየሱስ ይማልዳል ነው ብሎ የሚለው ወይስ ይፈርዳል ነው ብላ የጻፈችው ይማልዳል። ቴንክ ዩ። ይሄን ይማልዳል ብሎ የሚለውን ቃል አልቀበልም ስላለች ነው አይደል በ2000 ዓመተ ምህረት ትርጉሙ ላይ ይፈርዳል ብላ የቀየረችው። ኦኬ ልመልስ? አዎ ትችላለህ። አሁን ትችላለህ። እሺ በ2000 ትርጉሙ ላይ ምን ብላ አስቀመጠችው? ይፈርዳል የሚል ብላ አስቀመጠችው። ነገር ግን ከታች ግርጌ ላይ ምን ብላ ነው ያስቀመጠችው? የግሪኩ ትርጉም ግን ይማልዳል ብሎ ይፈተዋል ብላ አስቀምጣለች ግርጌው ላይ። ስለዚህ ይማልዳል የሚለውን እንደምትቀበል በግርጌው መጽሐፍ ላይ ታስቀምጣለች። በግርጌው መጽሐፍ ላይ ኦኬ ልብ በል። አናፖሎጂ እኛን አይወክልም ይላል። በእሱ አላስጠመቀኝ። እሱ ራሱ ማን ይወክላል? እሱ ወረቀት አለው፣ የሚወክልበት ወረቀት አለው። የተሃድሶን እንቅስቃሴ የሚያንቀሳቀስ ሰው ምን ይመለከተኛል? እኔ የሚቃወመኝ ኦርቶዶክስ ተሃድሶ ነው ብዬ ነው የማስበው። ልብ ካለው ገብቶ መወያየት። ቀጥል ወንድሜ። እሺ እዚህኛው ትርጉም ላይ ኢየሱስ ይማልዳል ብላ ነው ኦርቶዶክስ ቤተክርስቲያን ታምን የነበረው። ከጊዜ በኋላ ግን በጣም የሚገርማችሁ ከጊዜ በኋላ በመግቢያው ላይ ሁሉ ጭምር ተጽፏል። ከቤተክርስቲያናችን አስተምሮት ከግዕዙና
ከአማርኛው ምንባብ ጋር የማይገናዘቡና ከምርመራ ያመለጡ ባዕዳን ቃላት ቢገኙ የመጽሐፍት ህትመት አንድ ጊዜ ፍጹም ሊሆን ስለማይችል ከአንባቢያን የሚቀርብልንን ሰብስበን እንደገና በሚታተምበት ጊዜ በቅዱስ ሲኖዶስ ታርሞና ተስተካክሎ ሊታተም ይችላል። ከቤተ ክርስቲያናችን የሃይማኖት አነጋገርና ከግዕዙ ጋር እንዲስማሙ የተደረጉ ቃላት፣ አረፍተ ነገሮች አልፎ አልፎ ከብሉይ ኪዳን በተመለከተ ከዕብራይስጥ፣ በአዲስ ኪዳን በተመለከተ ከግሪክ የተለየ በዕብራይስጡና በግሪኩ እንዴት እንደሚለይ በህዳጉ በፍኖት መልክ እንዲታይ ተደርገዋል ይላል። ይሄ መቼ ነው ያለችው? 1980 ዓመተ ምህረት ላይ ማለት ነው። ደግማ አንብበው ኤርሚ፣ ይቅርታ አሁንም ደግማ አንብበው የሆኑን ደግሞ ማንበብ አያስፈልግም። በፍኖት በህዳጉ የሚለውን ከቤተ ክርስቲያናችን ደግሞ ማንበብ ለምንድን ነው ያስፈለገው? በፍኖት በህዳግ መልክ እንዲታይ ተደርጓል ብሎ የሚለውን ነው። ከእንደገና ለህዝቡ ግልጽ እንዲሆን ካሜራ ከፍቼ ነው ማሳየው። እኔ ቀስ ብዬ ነው የማወራው። ይሄኛው ከቤተ ክርስቲያናችን የሃይማኖት አነጋገርና ከሚለው አንብበው በደንብ አድርገን። ያው እናንተ ደስ ለማሰኘት ከቤተ ክርስቲያናችን ሃይማኖት አነጋገርና ከግዕዙ ጋር እንዲስማሙ የተደረጉ ቃላትና አረፍተ ነገሮች አልፎ አልፎ ብሉይ ኪዳንን በተመለከተ ከዕብራይስጡ፣ ሐዲስ ኪዳንን በተመለከተ ከግሪኩ የተለዩትን በዕብራይስጡና በግሪኩ እንዴት እንደሚል በህዳጉ ከታች ማለት ነው። እዚህ አካባቢ የሚጻፈው ህዳግ የሚባለው ለማታውቁ ወይ ደግሞ በፍኖት መልክ እንዲታይ ተደርጓል ይላል። ኤርሚያስ አንድ ይቅርታ አድርግልኝና ፈቃደኛ ከሆንክ አናፖሎጂ የሚለው ሚዩት ታደርገዋለህ? ለምን አየህ፣ ቅድም አንተ እኔን ሚዩት አታርጉኝ ብለን እንዳልክ ለምን ሚዩት እኔ ከወረድኩ በኋላ ከፈለግ ከሚዩት ፍተው። እኔ ከዚህ በኋላ እከታተለዋለሁ። ምን አይነት ኮሜንት ነው እዚህ ብሎክ የሚል ሚዩት የሚደረገው? እሱ ማንም ውክልና ተሰጪ ውክልና አድራጊ ማንም አያደርጉም። ስለዚህ ሶሪ ታሜ ያልኩ ደምረው እዚህ ቤት እኔ ሚዩት የማደርገው ወይ ብሎክ የማደርገው አናፖሎጂ ቀጥሎ እነዚህን በዚህ ሁለት ጉዳዮች ላይ ከተናገረ ነው። ለምሳሌ ብሔር ተኮር ነገር ከተናገረ ሚዩት አይደለም ብሎክ ነው የማደርገው። አንድ አገራዊ ጉዳይ አገርን ሊያፈርስ የሚችል ነገር ከተናገረ ብሎክ አደርገዋለሁ ወይ ሚዩት አደርገዋለሁ። በእነዚህ ጉዳዮች ብቻ ነው የሚደረገው እዚህ ቤት። እሺ፣ ስለዚህ አንድ ግልጽ ነገር እንገደ አሁን አንተ እሱ እኔን አቴንሽን ያደረገኝ ደስተኛ ሆነ ነው? ኧረ እኔ ያልሆንኩ ለምን ደሞ ነው? ስለዚህ ደስተኛ ካልሆንክ የሚያደርጋቸው እንቅስቃሴዎች ላይክ እኔ ኦርቶዶክስ እንዳልሆንክ አድርጎ ነው የሚጽፈው አለ። መልስለት፣ ሁለት ደቂቃ ልስጥህ ለህዝቡ መልስለት። ኦርቶዶክስ ትገባለህ፣ ትወያያለህ። እኔ ታች ወዳለው ገብተህ ትወያያለህ። እዚሁ ግባና ከፈለግ ሁለት ደቂቃ ነግረው ማረጋገጫ ያምጣ። እኔ ኦርቶዶክስ አለመሆኔ ማረጋገጫ ያምጣ። አንድ ሰው ወርድና አስገብተህ ማረጋገጫ ያምጣ። ካለበለዚያ ግን ሚውት ታደርገዋለህ። ከገባ እዚሁ ገብተህ፣ ካልገባም ሚውት ታደርገዋለህ። ሁለት ደቂቃ ንገረውና እኮ ካልገባ ሚውት ታደርገዋለህ። ለምን አደርገዋለሁ እኮ ፈራ። ስለዚህ ከአንተ ጋር የእሱን ኮመንት ለምን አነባለሁ? ለምን ሀሳቡ ላይ አታረግም? ፈቃደኛ ከሆነ ለምን አይገባም? የማይፈራ ከሆነ ገብቶ ለምን አይወያይ? ምንድን ነው ያቅም ካለው ይግባና ይወያይ። አለበለዚያ ደግሞ እኔ እኮ አናፖሎጂ እኮ ቤት ከፍቶ ፎቶ ዘቅዝቆ የሚሳደብ እኮ የሚሰድበኝ ሰው ነው። እኔ አሁን እዚህ ስለመጣ ይሳደብ። ግን እኔ ስለሰደበኝ እንኳን ሚዩት አላደረኩትም። ለምን አንተን ሰድቦ ነው ሚዩት አድርግ ብለህ የምትለው ወይስ የተለየ ነገር? በቃ እዚህ ጋር የሚያራመደው እርምጃ ገባ ሌላ አይነት ስለሆነ ልጁ በእኔ መታወቅ ስለሚፈልግ እኔ ደግሞ እንዲታወቅ አልፈልግም። ፈቃደኛ ከሆንክ ሚዩት ነው እኮ ብሎክ አድርግ አላልኩም። እኔ ከጨረስኩ በኋላ ከዛ ትፈተዋለህ። ከዛ ገብቶ ይወያያል። ችግር የለውም። ደምረው ፕሊስ ሀሳብ አታስቀይር። አይጽፍም፣ ምንም አይነት ኮሜንት አይጽፍም። ፕሊስ አፖሎጂ አትረብሽን። በቃ ደምረው ወደ ሀሳብ ግባ። ሌላ ጭቅጭቅ አትፍጠር። ኤርሚ የቀጥሉ አለቀ። እንደዛ አርፈ ቁጭ በል። አርፈ ቁጭ በል። ሚዩት አድርጋችሁት ነው? ቆይ አናፖሎጂ ሚዩት አድርጋችሁት ነው? አይ አልተደረገም። ኤርሚዬ አልተደረገም። ፕሊስ መጥፎ ኮሜንት አትጻፍ። አልበዛ ግን አለ እኔ አዝናለሁ በአንተ ማለት ነው። ለምን እንድሰናከል እየገፋፋኝ ነው የማየውን ነገር ስለምናገረው። ከዚህ በኋላ ከጻፈ የማየውን ነገር እናገረዋለሁ። ኦርቶዶክስ ነው የምታሰድበው አንተ ደደብ። ልንገርህ አንተ ሰደብከው እኮ ከዚህ በለጠ ስድብ ነው የምሰድበው። ክፉ ስድብ ማለት ነው። ከዚህ በኋላ ከጻፈ
ይህንን የሚያደርግ ከሆነ ኦርቶዶክስን የሚያሰደበው እሺ፣ ኦርቶዶክስን ማለት ነው። ከዚህ በኋላ ከጻፍክ ሚውት አያርጉ፣ ፔንቶች ሚውት አያርጉ። አሁን ግን ከጻፍክ መጥፎ ስድብ ሰድባለሁ፣ መጥፎ ስድብ ማለት ነው። እኔ ቤት ደግሞ ሰው እንደዛ እንድትሳደብ አልፈቅድም። በቃ ስለዚህ አርፎ ይቀመጥ። ፔሬድ መቀጠል እንችላለን አሁን። እሺ ቴንክ ዩ። ኦኬ በ1980 ዓ ም ላይ እንግዲህ በታተመው በዚህኛው እትም ላይ ኢየሱስ ይማልዳል ብላለች። በሮሜ 834 ላይ ባለው ቀጥታ ነው። ህዳግ ላይ ምን የሚያስቀመጠችው ነገር የለም። ይህንን አሁን ጠይቀህና ትመልስልኛለህ። 834 ይኸው እዚህ ጋር ስለኛ የሚማልደው ክርስቶስ ኢየሱስ ነው ብሎ የሚለውን በሮሜ 834 ላይ ተናገረች እና ህዳግ ላይ ግን ምን የሚያስቀመጠችው ነገር የለም። የግሪኩ እንዲህ ይላል። ቆይ ህዳጉ ላይ እንዲህና እንደዚህ ብላ ያስቀመጠችው ምንም ነገር የለም። ኦኬ በዚህ ስትገለገል ኖረች እና በ1946 46 ዓመተ ምህረትም የነበረው ላይ ልክ እንደዛ ነው። በዚህኛው ግን በ2000 ዓመተ ምህረት ትርጉም ላይ ግን ይህን እንድትመልስልኝ የምፈልገው እንደሚል ስለምታውቀው ማለት ነው። ሮሜ 834 ላይ እዚህ ጋር የሚናገረው ላይ የሚፈርደው ማን ነው? የሞተው ይልቁንም ከሙታን ተለይቶ የተነሳው በእግዚአብሔር ቀኝ የተቀመጠው ደግሞ ስለኛ የሚፈርደው ክርስቶስ ኢየሱስ ነው ብላ ካለች በኋላ የግሪኩ ላይ ግን የሚማልደው ይላል አለች። ለምንድን ነው እዚህ ጋር የግሪኩ የሚማልደው ብሎ የሚለውን ቀጥታ የተጠቀመች ቤተክርስቲያን? የግሪኩን ስላልተቀበለች አይደል እንደ እዚህ ጋር የሚፈርደው ብላ ያለችው? እናት ቋንቋው ግሪክ ነው። ግሪኩ ያልተጠቀመውን ቃል ነው እዚህ ጋር ባዕድ ቃል ያስቀምባቸው። ቅድም ምን ነበር ያነበብከው? በግዕዝና በግሪክ የተጻፈውን ጽሁፍ በህዳግ ላይ ከተቀመጠ በግርጌ ላይ ከተቀመጠ እንቀበላለን የሚል ጽሁፍ አላነበብክም? እኔ አላነበብኩም። ምንድን ነው እሱ? ይሄ መግቢያው ላይ ያነበብነው ነው። መግቢያ ላይ ያነበብኩት ነው። ስልክ ገባበት መሰለኝ። ብሎክ አድርጌሻለሁ። እሺ ሂጂና እዛ አሽቃባጭ መግቢያው ላይ ስናነብ በምን ነበር ያልከው? በግዕዝና በግሪክ የተጻፈውን በህዳጉ ላይ የተጻፈውን ቤተክርስቲያን ትቀበላል ይችላል አይልም። መጀመሪያ ያነበብክልኝ ደግመህ አንብበው ያልኩ ላይ ምን ይላል? ደግመህ አንብበው ያልኩ መቅድሙ ላይ ያለውን ነው አይደል? ያልከኝ መጀመሪያ አንብብ፣ ደጋግመህ አንብብ እያልኩ የነበርኩ ላይ ደግመህ ያልከው መጽሐፍ ቅዱስ መግቢያው ላይ ነው አይደል ብዬ የምልህ። ምን ይላል እሱ? መጽሐፍ ቅዱስ መግቢያው ላይ ያለው ምን ይላል? ልዩነት ሲገኝ ነው ያለችው። ልብ በል፣ ልዩነት ሲገኝ በፍኖት በህዳግ መልክ እንዲታይ እናደርጋለን ብላለች። በቃ ስለዚህ በህዳግ መልክ እንዲታይ እናደርጋለን ማለት በተዘዋዋሪ እንቀበላለን ማለት ነው። አይደለም እንዲታይ እናደርጋለን። ኤርሚያስ እንዲታይ እናደርጋለን ማለት እኮ በተዘዋዋሪ እንዲታይ እናደርጋለን። የታየ ነገር ተቀባይነት አለው ማለት ነው። የታየ ነገር ልዩነት ሲገኝ ብሎ የሚለውን ቃል እንዳትረሳ። እንዲታይ እናደርጋለን፣ እንዲታይ እናደርጋለን የሚለውን መቀበል አለባ እንዴ። በመጀመሪያ ምልህን ሰማኝ። እኔ ለምን እቀበላለሁ? እሷ ልዩነት ሲኖር ነው ብላ ያለችው አይደል? ልዩነት ስላለ ልዩነት ያለበት ላይ እኔ ግድ ከኔ ጋርም ተማክራ አይደለም ልዩነት ያለውን ነገር ቀይራሉ ብላ ያለችው። ቤተክርስቲያን ስለሆነች የራሷ ስልጣን ስላላት ኦኬ ያደረገች ማለት ነው። አሁን ልዩነት ሲታይ በፍኖት በህዳግ መልክ እንዲታይ እናደርጋለን አለች። የኔ ቤተክርስቲያን አይደለች፣ የኦርቶዶክስ ማለት ነው። አድምጠኝ። ልዩነት ታይቷል ማለት ነው አይደል? ልዩነት ሲገኝ ብላ ስላለች ልዩነት ታይቷል አይደል? አሁን ልዩነት ምንም እዚህ ጋር የታየ ልዩነት እኔ የምነግር ነገር የታየ ልዩነት ምንም የለም። 81ዱም የሚታይ ልዩነት ከሌለ ይማልዳል ብሎ የሚለው በአቡነ ተክለ ሃይማኖት እትም ላይ ያስቀመጠችውን ለምንድነው በአቡነ ጳውሎስ እትም ላይ ያለውን? ይሄ አቡነ ጳውሎስ እትም ነው፣ ይሄ አቡነ ተክለ ሃይማኖት እትም ነው። ልዩነት ከሌለ ልዩነት ካለ ነው ያለችው። ምን ብላ ነው ያለችው? ይኸው ላምጣውና እንደገና ላስነብብ። ልዩነት የለም ብለሃል አንተ። ልዩነት ከሌለ ለምንድን ነው ይማልዳል ብሎ የሚለውን ይፈርዳል ብላ ያስቀመጠችው? እንደዚህ ይላል። ይኸው ከግዕዙ እና ከአማርኛው ምንባብ ጋር የማይገናዘቡ ከምርመራ ያመለጡ ባዕዳን ቃላት ቢገኙ የመጽሐፍት ህትመት በአንድ ጊዜ ፍጹም ሊሆን ስለማይችል ከአንባቢያን የሚቀርቡልንን ሰብስበን እንደገና በሚታተምበት ጊዜ በቅዱስ ሲኖዶስ ታርሞ ተስተካክሎ ሊታተም ይችላል። ከቤተክርስቲያናችን የሃይማኖት አነጋገርና ከግዕዙ ጋር እንዲስማሙ የተደረጉ ቃላትና አረፍተ ነገሮች አልፎ አልፎ በብሉይ ኪዳን በሚመለከት ከዕብራይስጡ፣ ሐዲስ ኪዳን በሚመለከት ከግሪኩ የተለዩትን
በዕብራይስጡና በግሪኩ እንዴት እንደሚል በህዳግ በፍኖት መልክ እንዲታይ አድርጓል። ምን ያሉትን የተለዩትን ተደርጓል ቃሉ በደንብ አንብበዋ ተደርጓል ነው የሚለው። አድመጠኝ። ከግሪኩ ቀጥሎ ብሎ የሚለውን አንብብልኝ። ከግሪኩ የተቀበሉትን የሚለው የተለዩትን ከግሪኩ የተለዩትን የተለዩትን በዕብራይስጥና በግሪኩ እንዴት አየህ፣ መልሱ እኮ እዛ ጋር አለ። በዕብራይስጡና በግሪኩ እንዴት ይኸው አንብቧ ጨርሶ። በግሪኩና በዕብራይስጡ ልዩነት ሲታይ እንዴት እንደሆነ ልዩነት ሲታይ በህዳግ በፍኖት መልክ እንዲታይ ተደርጓል ብላለች አይደል? በቃ አለቃ። በዕብራይስጡና በግሪኩ የግሪኩ ምንድን ነው የሚለው? እንደማመጥ የግሪኩና የዕብራይስጡ ቃል ለምንድነው እዚህ ጋር ማለት ነው? የግሪኩና የዕብራይስጡ ቋንቋ የገባው ለምንድን ነው? የብሉይ ኪዳንና የአዲስ ኪዳን እናት ቋንቋ ስለሆነ ነው አይደል? አሁን በዕብራይስጡ ይፈርዳል የሚማን በግዕዙ ይፈርዳል የሚለውን የተቀመጠው የጠየቁን እኔ ስለ ዕብራይስጥ ስለ ግሪክ ስለ ግሪክ እባክህ ደምረው እባክህ ልለምንህ እባክህ። የዕብራይስጡና የግሪኩን ሳወራህ የዕብራይስጡና የግሪኩ እናት ቋንቋ አይደል ወይ ለመጽሐፍ ቅዱስ አልኩህ አይደል? እሺ የዕብራይስጡና የግሪኩ እናት ቋንቋ ለመጽሐፍ ቅዱስ ቋንቋ ነው። የዕብራይስጡ ለብሉይ ኪዳን የግሪኩ ደግሞ ለአዲስ ኪዳን ነው። ለአዲስ ኪዳን እናት ቋንቋ ነው ማለት ነው። የግሪኩ አዲስ ኪዳን ኢየሱስን ይማልዳል ነው አይደል ብሎ የሚለው? ኦኬ የግሪኩ እናት ቋንቋው ኢየሱስን ይማልዳል ብሎ ካለ ለምንድን ነው የግዕዙ ይፈርዳል ብሎ ይላል ብላ የሚለውን ቃል ባዕድ ቃል አምጥታ የጨመረችው? እሺ ይህንን ትርጉም ምን ብላ አስቀመጠች? ቤተክርስቲያን ግርጌ ላይ ምን ብላ አስቀመጠች? የግሪኩ ይፈርዳል ብሎ ያስቀምጣል ብላ አስቀመጠች። አለም ለምን ታስቀምጣለች? እንደ ለምን አታስቀምጥም? ፍቹን አስቀመጠች። እውነተኛ ፍቹን ነዋ። ከቦታው ማን ነው ንቀያ ያላት? መጀመሪያ እውነተኛ ፍቹን እኮ አስቀመጠችልህ ወንድም። ከቦታው ይማልዳል ብሎ የሚለውን ቃል ይሄንን ቃል የግሪኩ የሚማልደው ይላል፣ እናት ቋንቋ የሚማልደው ይላል ከተባለች ለምንድን ነው ይሄንን ቃል ከዚህ ጋር ነቅል አውጥታ በዚህ ቃል ፈንታ ኦሪጂናል ቋንቋ ኦሪጂናል ቴክስቱ ግሪኩ የማይለውን ይፈርዳል ብሎ የሚለውን ባዕድ ቃል ስራዋ አስገብታ ዋናውን ቃል ግን እንደ ጥርስ መንጋጋ ነቅል አውጥታ ለምን እዚህ ጋር አስቀመጠች ነው ብዬ የምልህ፣ እዚህኛው ላይ በሌለበት። እሺ ቴንኪው። እዚህ ጋር ዋን ሞር ታይም ነው በቃ። እኔ ከዚህ በኋላ አላወራም። ከፈለግ ትቀበላለህ፣ ከፈለግ አትቀበልም። ይሄኛውን የግርጌውን ጽሁፍ ስታስቀምጥ ልክ ነው ልክ አይደለም ብላ ነው ያስቀመጠችው። ይህን መልስልኝ። እሺ የግሪኩ የሚማልደው ብሎ ይላል። ልክ ነው ልክ አይደለም ብላ ነው ያስቀመጠችው። ልብ በል የግሪኩ የሚማልደው ብሎ የሚለውን የማስቀመጥ ልክ ነው። ኤርሚ አዳምጥኝ። ይሄንን የግሪኩ ብላ የሚማልደው ይላል ካለች ልክ ነው ልክ አይደለም ብላ ነው ያስቀመጠችው። ልክማ እንዳልሆነ ከዚህ ጋር ነቅል አውጥታ ይሄኛው አሁን የግሪኩ ተቀበለ። ሚዩት እንዳደርግ እንዳታደርገኝ። ሳወራ በአውቶማቲክ አታውራ፣ ተደማመጥ። ጠይቀኝ አይደል? አውርቼ ሳልጨርስ ካፌ ላይ አትንጠቀኝ። የግሪኩ የሚማልደው ብሎ የሚለውን ቃል ግዴታ ስላለባት ነው የጻፈችው። ኦኬ ያስገድዳታል ራሱ። ትቀበለዋለች አትቀበለውም ነው አድምጠኝ። አትቀበለውም። ካልተቀበለችው የግሪኩ የሚማልደው ይላል ብላ ለምን አስቀመጠች? ካልተቀበለችው ግዴታዋ ስለሆነ ስለዚህ ግዴታዋን ትቀበላለች አትቀበለች? ግዴታዋ ማለት ስለሆነ ማለት ምን ማለት እንደሆነ ታውቃለህ? በግሪኩ ላይ ያለውን በፍኖት በህዳግ መልክ እንዲታይ ማድረግ በኢትዮጵያ መጽሐፍ ቅዱስ ማህበር እናሳተማለን የተባሉ የትኞቹ ቤተክርስቲያናት ግዴታቸው ናቸው፣ ማሳየት አለባቸው። እምቢ ካሉ በዓለም አቀፍ ደረጃ ይጠይቃሉ። ብፁዕ አቡነ ጳውሎስ ፓትርያርክ የኢትዮጵያ ኦርቶዶክስ የነበሩት ጳጳስ የዓለም አቀፍ ቤተክርስቲያናት ሁለተኛ መጠይቀ ጨርስ። ለምንድን ነው በጌታ ሚዩት አድርጌያለሁ? እንደዚህ አታድርግ አንተ። እንዴ እኮ ነውር እኮ ነው። ሳልጨርስ እንዴት ካፌ ላይ ገብተህ የኢትዮጵያ ኦርቶዶክስ ቤተክርስቲያን ፓትርያርክ ብዬ ምን እንድናገር ሳላቅ ለምን ገብተህ ታቋርጠኛለህ? ከዚህ በኋላ ካደረግ ይቅርታ አድርግልኝ። በቃ ታች ውረድና እዛው የምትሰማውን ካለ ስማ፣ ካልሆነ ቤት ከፍተህ ያው የምትሰድበኝን መሳደብ ትችላለህ። ኦኬ ቴንክ ዩ። ለምን እኔን ሀሳብ ሳትጨርስ ለምን ትንትላለህ? አንተ ስጨርስ እኮ ዝም ብዬ እጠብቃለሁ፣ ሰው እንዲሰማ ማለት ነው። አስጨርሰኝ ሀሳቤን። ይሄንን የማድረግ ግዴታ አለባት የኢትዮጵያ ኦርቶዶክስ ቤተክርስቲያን። ወድ አይደለም ተገዳ ማለት ነው። ለምን በኢትዮጵያ በዓለም አቀፍ አብያተ ክርስቲያናት ትጠየቃለች። አዎ ትጠየቃለች። ስለዚህ
እንዳትጠየቅ በህዳግ መልክ የማሳየት ግዴታ አለባት። እሷም ብቻ አይደለችም፣ ወንጌላውያንም ካቶሊካንም ማንም መጽሐፍ ቅዱስን ጽፋለሁ ብሎ ካለ ከእናት ቋንቋው የተለየ ሥላሴ አማንያንን ብለው እስካሉ ድረስ ከእናት ቋንቋ የተለየ ነገር ካለ በህዳግ መልክ ማሳየት ግዴታቸው ነው። በማህበሩ ይጠየቃሉ፣ በዓለም አቀፍ ደረጃ ማለት ነው። ልብ በል ደምረው እንጂ እንደ ትምህርት ከሆነ ግን ኢየሱስ ይማልዳል ብሎ የሚለውን ቃል የኢትዮጵያ ኦርቶዶክስ ቤተክርስቲያን አትቀበለውም። ስለማትቀበለውም ነው በዚህኛው ትርጉሟ ላይ የተቀበለችውን በዚህኛው ትርጉሟ ላይ ማረምና ማሳከል የጀመረችው ማለት ነው። ስለዚህ አሁን አንተ ይህንን እቀበለዋለሁ ብለህ ካልክ እሰየው፣ ጥሩ ቀጥለው። አሁን ይችላለን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የ2000 እትሙን ነው የመጀመሪያ መጽሐፍ ቅዱስ ብላ የያዘችው አይደለም። የ2000 እትሙ የመጀመሪያ መጽሐፍ ቅዱስ ብላ ካልያዘች ከዛ በፊት የነበሩትን መጽሐፍቶች የምታምንበትና የጻፈችው ትክክል ነው ብላ የምታምን ከሆነ ያኔ የሮሜ 8:34ን ትክክል አይደለም ይማልዳል የሚለው ትክክል አይደለም ይፈርዳል ነው በሚል ያስቀመጠችበትን ሀሳብ አምጥታ አሳይኝ። ምንድን ነው? እሺ እንደገና ልድገምልህ። ከዚህ በፊት 1980 የታተመው መጽሐፍ ይማልዳል በሚል የተቀመጠው አለም እሱ ትክክል አይደለም የሚሆነው ይፈርዳል የሚል ነው ብላ ማለት የጻፈችበትንና ይፈርዳል የሚለውን ብላ ያጸናችበትን በግርጌ ያልጻፈችበትን መጽሐፍ ታሳይኛለህ? አይ እንደዛማ ብላ መጽሐፍ ቅዱስ ላይ እንደዛማ ብላ አትጽፍም። በቃ ስለዚህ ይህንን ብላ መግቢያው ላይ ያለውን መቅድም ላይ ነው። ቋደ መጠኛ ጥያቄ ጠይቀኝ አይደል? ጥያቄ ለጠይቀኝ እንድመልስ ጥያቄ እኮ ጠይቀኝ፣ ከዛ መልሱ ልመልስልህ። እንደዛማ ብላ ቃል በቃል አትጽፍም። በአንደበቷ ግን ኢየሱስ ይፈርዳል እንጂ ይማልዳል ብለን አንልም። ይማልዳል ብሎ የሚለውን ቃል ለኢየሱስ ክርስቶስ አይቀጸልም ብላ ታስተምራለች በመምህራኖቿ አውደ ምሕረቷም ላይ ከአውደ ምሕረቷም ውጭ ማለት ነው። ግን እንደማትቀበል ከሚያሳየው ነገር አንዱ አሁን እዚህ ጋር ከግዕዙና ከአማርኛው ምንባብ ጋር የማይገናዘቡና ከምርመራ ያመለጡ ባዕዳን ቃላት ቢገኙ ብላለች። ብዛት አላቸው ማለት ነው። ባዕዳን ቃላት ካለ ቃል አይለም፣ ቃላት ብዛት አላቸው ማለት ነው። ባዕዳን ቃላት ቢገኙ ያለችው ቢገኙ ከአንባቢያን የሚቀርብልንን ያው አስተያየት ማለት ነው። ያነበበ ሰው የሚያቀርቡላቸውን ለምሳሌ ሮሜ 8:34 ላይ እዚጋ ያለውን ይፈርዳል ብላችሁ ብትሉት እያሉ እንደዚህ ከህዝብ እሱ ማን አለ? ይኸው ከአንባቢያን አንድ ቃል ሁለቴ ሶስቴ አትድገም ደምረው ማን አለ ብሎ የሚለውን አንዴ ጠይቀኝ አይደል? ሁለቴ ሶስቴ አትድገመው። ይኸውልህ ከአንባቢያን የሚቀርቡልንን ይላል አይደል? ከአንባቢያኑ እንደሚቀርብላቸው ይህን መጽሐፍ ቅዱስ አተመቸው አይደል? የኢትዮጵያ ኦርቶዶክስ ተርክሰ ምዕመናኗ ናቸው አይደል የሚያነቡት? አንባቢዎቹ ምዕመናኗ ሲያነቡ ከግዕዙና ከአማርኛው ምንባብ ጋር የማይገናዘቡ ከምርመራ ያመለጡ ባዕዳን ቃላት ቢገኙ አለች። ለምንድን ነው እዚህ ጋር ሁለት ቃላቶች ማለት ሁለት ቋንቋዎችን ተጠቅማ ነው መለኪያ ያደረገችው? መሆን የነበረበት ከዕብራይስጡና ከግሪኩ ጋር የማይገናዘቡ ነበር መባል የነበረበት። እዚህ ጋር ግን ግሪክና ዕብራይስጥን ሳትጠራ ግዕዝና አማርኛ እንደ እናት ቋንቋ ተቀምጠው ከግዕዙና ከአማርኛው ምንባብ ጋር የማይገናዘቡ ይላል። ሲጀምር የመጽሐፍ ቅዱስ ቃላት ከግዕዝና ከአማርኛው ጋር በመጀመሪያ መገናዘብ የለበትም። በመጀመሪያ መገናዘብ ያለበት ከእናት ቋንቋ ከዕብራይስጥና ከግሪክ ጋር ነው። ከዕብራይስጥና ከግሪክ ጋር ግን ከተገናዘበ ወይ ደግሞ ከተስማማ በኋላ ወይ ደግሞ ከዛ ከተቀዳ በኋላ ወደ ግዕዙና ወደ አማርኛው ሲተረጎም የግሪኩና የዕብራይስጡ ቃል እንደሚለው የቋንቋው ሊቃውንት ሲተረጉሙት ወደ ግዕዙና ወደ አማርኛው ሲያመጡ አቻ ቃላቶችን ካገኙ አምጥተው ይጠቀሙበታል ማለት ነው። አሁን እዚህ ጋር ግን ያደረገችው እሷ ከአንባቢያን የሚቀርቡልን ሰብስበን ብላ ያለችው ከአንባቢያን እንዲቀርብለት የተሰበሰበው ከግዕዙና ከአማርኛው ምንባብ ጋር የማይገናዘቡትን መርምሩ ነው፣ ፈልጉ ነው። ስለዚህ ከግዕዙና ከአማርኛው ምንባብ ጋር የማይገናዘቡ የግዕዙ ወይትዋቅስ ብሎ የሚለውን ቃል ይፈርዳል ብላ ተርጉመዋለች አይልም። ኦኬ ፈረደ ብሎ የሚል ትርጉም ቢኖረው ከኔ ይልቅ መርጌታ ስላለ ግሱ እንደዛ ብቻ አይልም። ኦኬ ተከራካሪም ተሟጋችም ነው ይላል። ወይትዋቅስ ማለት የሚሟገት የሚከራከርም ጭምር ነው። አለቃ ደስታ ተክለወልድ ማለት ከሳቲ ብርሃን ተሰማ ማለት ሶሪ አለቃ ኪዳነ ወልድ ክፍሌ እንደዛ ነው ያስቀመጡት። ስለዚህ ከግዕዙና ከአማርኛው ምንባብ ጋር የማይገናዘቡ ከምርመራ ያመለጡ ባዕዳን ቃላት የተባሉት እነማን ናቸው? ቀጠሮ ነበር የሰጠችው ለሚቀጥለው ጊዜ ለህትመት ሲቀርብ በሚታተምበት ጊዜ በቅዱስ ሲኖዶስ
ታርሞና ተስተካክሎ ሊታተም ይችላል ብላ ቀነ ቀጠሮ ሰጥታለች አስቀድማ ማለት ነው 1980 ዓ.ም ላይ ስታሳተም። ያንን ጊዜ ግን በምቹ ጊዜ ትጠብቅ ስለነበረ እንደዚህ ይላል በዚህኛው መግቢያ ላይ የተሰራውን ወንጀል ለማየት ከፈለክ ማለት ነው እንደዚህ ይላል። ያለው እሰጣለሁ የፈለግከውን ነው የምታወራው። እሰጣለሁ እዚህ ጋር ላንብብልህ። በዚህኛው ቀጠሮ የሰጠችውን መቅድሙ ላይ ዚኛው ላይ በ2000 ዓ.ም ላይ ስትናገር ምን ይላል? በ1947 እና በ1980 ዓ.ም በአንድ ጥራዝ ተጠቃሉ። ጆኒ ፋን ክፈት ፕሊስ። ሶሪ ኦኬ ሶሪ ኦኬ። በ1980 ዓ.ም በአንድ ጥራዝ ተጠቃሎ የታተመው ሙሉ መጽሐፍ ቅዱስ ከመሰረታዊው ልብ በል ደምረው ከመሰረታዊያን የመጽሐፍ ቅዱስ ቋንቋዎች ከዕብራይስጥና ከጽር ማለት ከግሪክ ማለት ነው ጋር እየታየ የታረመ ነው ቢባልም የትኛው ይሄኛው ማለት ነው የቀድሞ ትርጉም ቢባልም ሙሉ በሙሉ ግዕዙን መሰረት ያደረገና ልዩነቶችን ያመላከተ አልነበረም። እንዴ ግዕዙን መሰረት እኮ ማድረግ አይጠበቅበትም። ለምን? ግዕዝ የመጽሐፍ ቅዱስ መሰረታዊ ቋንቋ አይደለም። ራሷ እንደጻፈችውም ቤተክርስቲያኒቱ እንደምታምነው የመጽሐፍ ቅዱስ መሰረታዊ ቋንቋ ብሉይ ኪዳን በተመለከተ ዕብራይስጥ፣ አዲስ ኪዳን በተመለከተ ግሪክ ነው። እዚሁ ግሪክና ዕብራይስጥ ብላ ነግራን ይኸው በሊቃውንት አባቶቻችን ያተረጓጉም ስልት ከመሰረታዊው የግዕዝ ዘር ጋራ በመስማማት ተተርጉሞ በአንድ ጥራዝ ተጠቃሎ ለአገልግሎት የቀረበ አልነበረም። የትኛው የቀድሞ ትርጉም አለ? ይሄኛው ምኑ መሰረት ያደረገ ልብ በል ግዕዙንና አማርኛውን ይኸው የአባቶችን ያተረጓጎም ስልት የተባለው እና ከመሰረታዊው የግዕዝ ዘር ግዕዝ የኢትዮጵያ ቋንቋ ነው። በኢትዮጵያ ኦርቶዶክስ ቤተክርስቲያን ለጥቅም ታውላለች ለአገልግሎት። የመጽሐፍ ቅዱስ መሰረታዊ ቋንቋ አይደለም፣ ብልግና ነው፣ ነውር ነው። እንግሊዘኛ የመጽሐፍ ቅዱስ መዝገበ ማለት የኢትዮጵያ የመጽሐፍ ቅዱስ እናት ቋንቋ አይደለም። ስፓኒሽ፣ አረብኛ፣ ዋቴቨር የትኞቹንም ቋንቋ ይጥሩ የመጽሐፍ ቅዱስ እናት ቋንቋ አይደለም። ብሉይ ኪዳንን በተመለከተ ዕብራይስጥ ነው። አዲስ ኪዳንን በተመለከተ ግሪክ ነው። ታዲያ ለምንድነው መሰረታዊ የግዕዝ ዘር የተባለው? ማን ነው ግዕዝን መሰረት ያደረገው? ማን ነው አማርኛን መሰረት ያደረገው? ማን ነው እንግሊዝኛን መሰረት ያደረገው? ማን ነው ስፓኒሽን፣ አረብኛን መሰረት ያደረገው? መሰረት አይደሉም። ግዕዝ መሰረት አይደለም። አማርኛ መሰረት አይደለም። ኦሮምኛ መሰረት አይደለም። አረብኛ መሰረት አይደለም። ቻይንኛ መሰረት አይደለም። እንግሊዝኛ፣ ስፓኒሽኛ መሰረት አይደለም። መሰረት ከተባለ የመጽሐፍ ቅዱስ መሰረት ብሉይ ኪዳን በተመለከተ ዕብራይስጥ፣ አዲስ ኪዳን በተመለከተ ግሪክ ነው ማለት ነው። ከዛ በኋላ የተደረገውን ወንጀል ይኸው ኦኬ። ግዕዙን መሰረት ያደረገ ልዩነቶችን ያመላከተ አልነበረም ካልሽ በኋላ በዚህም ምክንያት በውስጡ በሚገኙ አንዳንድ አባባሎች ደምረው ወልዴ ይኸውልህ በሚገኙ አንዳንድ አባባሎች በቤተ ክርስቲያናችን የአተረጓጎም ስልት የቀረበ አይደለም። ምን አገባት የኢትዮጵያ ኦርቶዶክስ ቤተክርስቲያን? በጴንጤዎች የአተረጓጎም ስልት የቀረበ አይባልም አይደለም ተብሎ ከተባለ ነውር እኮ ነው። የጴንጤን ያተረጓጎም ስልት ተከትለህ አይደለም መጽሐፍ ቅዱስ የምተረጉመው። ኤርሚያስ እሰጥሃለሁ፣ እያወራ ነው። የፈለግከውን ደቂቃ እሰጥሃለሁ። እንደዚህ ግን እንዳታቋርጠኝ። ኦኬ፣ እንደዚህ እንዳታቋርጠኝ። የፈለግከውን ደቂቃ ውስጥ ታወራለህ። ቃሌ ነው። እንደዚህ እንዳንተ እንኳን መሀል አልገባብህም። ስጨርሻለሁ እስክትል ድረስ አሳማሃለሁ ማለት ነው። የተነሳው ዝም ብሎ ብጭቅ ብጭቅ አይደለም። እንትና ደምረው ኤርሚያስ ደምረው አይደለም። የምናወራው መሰረታዊ ጉዳይ ነው። ወደ ዋናው ጉዳይ ላይ ከመሄዳችን በፊት ይሄ ዋናው ጉዳይ ስለሆነ ማለት ነው። ስለዚህ ሙሉ በሙሉ ግዕዝን መሰረገ ልዩነቶችን ያመለከት አልነበረም። በዚህ ምክንያት በውስጡ በሚገኙ አንዳንድ አባባሎች በቤተ ክርስቲያናችን ያተረጓጎም ስልት የቀረበ አይደለም የሚል አስተያየት ከብዙ ሰዎች ዘንድ እንደነበረ የሚታወቅ ነው። ከብዙ ሰዎች ዘንድ እዚህ ላይ አስተያየት ከአንባቢያን የሚቀርብልን ሰብስበን ብላለችው ሰበሰበች ማለት አንባቢያኑ ሰብስበው ነገሯት። ከዛ በብዙዎች ዘንድ ነበረ የሚታወቅ ነው ካለች በኋላ እነሆ እንደ እግዚአብሔር ፍቃድ ለኢትዮጵያ ቤተክርስቲያን ፓትርያርክ ሆነን ከተመረጥን ስራውን ከጀመርንበት በኋላ ቅድሚያ የሰጠነው የቅዱሳት መጽሐፍ ዝግጅት ነው። ምክንያቱም ከላይ እንደተገለጸው ቤተክርስቲያናችን በራሷ ልጆች በራሷ ቋንቋና ያተረጓጎም ስልት በራሷ ቋንቋ በራሷ ልጆች ግዕዙን መሰረት ያደረገ ምን አመጣው? ግዕዝን ዕብራይስጥና ግሪኩን ለመሰረት አድርጋ አጽፍም።
እናት ቋንቋ ነው ብላን አልነበረም እንዴ? ማጭበርበር ይባላል። ግዕዙን መሰረት ያደረገ በአንድ ጥራዝ የተጠቃለለ የራሷ የሆነ መጽሐፍ ቅዱስ እንዲኖራት ማድረግ ከፍተኛ ምኞቶቻችንና ጸሎታችን ነበር ይላል። ስለዚህም በ1986 ዓመተ ምህረት በሊቃውንት ጉባኤ በሊቀ ጳጳስ የሚመራ ብፁዓን ሊቃነ ጳጳሳት ቅዱስ ሲኖዶስ አባላት ያሉበት የቅዱሳት መጽሐፍ ዝግጅት የሊቃውንት አቋቁመን ስራው ተጀመረ። በጊዜው ስራውን በቅርብ እየተከታተልን ከጉባኤ የሚቀርቡልንን ሀሳብ መሰረት ለስራው የሚያስፈልገውን ሁሉ ለማድረግ ጉባኤውን በማጠናከር ልብ በል የግዕዙን ዘር መሰረት አድርጎ ልብ በል ዋናው ማን ነው? መሰረቱ የግዕዙ ዘር ነው። ከዛስ ከመሰረታዊያን የመጽሐፍ ቅዱስ ቋንቋዎች ከዕብራይስጥና ከጽርዕ ጋራ እየተያየ እንዲሰራ ልዩነት ቢገኝ በግርጌ ማስታወሻ እንዲታይ መመሪያ ሰጠን። ስራውም በዚህ አይነት ተጠቃሎ በ1992 ዓ ም ለህትመት በሚበቃ ሁኔታ ተዘጋጅቶ እንዲቀርብ በተጨማሪ በሰጠኑ መመሪያ መሰረት ከላይ እንደገለጥነው የዕብራይስጥንና የግሪክ ቋንቋ አዋቂዎችን አማካሪ እንዲሆን አድርገን በግዕዙ ዘር መሰረት እንዲሰራ አዘዝን። ዕብራይስጥና ግሪክን መሰረት አድርጋችሁ እንዳትጠቀሙ ብላ ማለት ነው። እኛ እንዲታተምልን የምንፈልገው አሁን አለች እንዲታተም የምንፈልገው ግዕዙን መሰረት አድርገን እንዲታተም ለምንፈልገው ብላ ግዕዙን መሰረት አድርጉልኝ፣ ከግሪኩና ከዕብራይስጡ ጋር ግን አስተያዩት፣ ዋናው ግን ግሪኩን መሰረት ያደረገ አትሙልኝ ብላ አለች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ የማይረሳውን ትውልድ የማይረሳውን ወንጀል ሰራች። የራሷ ኦርቶዶክስ ቤተክርስቲያን ሊቃውንት እነ ዶክተር ዲያቆን ያረጋል አበጋዝ ሁሉ ጭምር ሳይቀር ውስጡን ለቄስ ነው ብሎ ያሉትን መጽሐፍ አሳተመች ማለት ነው። አብዛኞቹ ሊቃውንቱ አይቀበሉትም ይህን መጽሐፍ ቅዱስ። አሁን እንደሜት ትችላለህ ማለት ነው። ጋይድ የፈለግከውን ደቂቃ። እሺ ቴንኪው። የ1980ውን መግቢያ አስነበበኝና ከላይ ያለውን መግቢያ አስነበበኝና ከዛ በኋላ የምጠይቅን ጥያቄ ትመልስልኛለህ። ለምን ጠይቀኛለህ? እዛ ጋ ይኸውልህ አይመለከተኝም። ለምን ጠይቀኛለህ? በራሱ መጽሐፍት ላይ እኔ ነኝ መጠየቅ ያለብኝ። እኔ ለምን ጠይቀኛለህ? ኦኬ ምን ይላል መግቢያው ላይ ምን ይላል? ይሄንን የኔ ፓስተሮች አይደሉም። የትኛው አሁን ይማልዳል ብለው እሺ ችግር የለውም። እሺ እዚህ ጋር ያላችሁ ሁላችሁም እንድታውቁ የሚያስፈልገው ነገር ምንድን ነው? ሮሜ 8:34ን የትኛውም የመጽሐፍ ቅዱስ አንባቢያን ይማልዳል የሚለውን ወደ ይፈርዳል የሚል ቀይሩልን ብለው የተጻጻፉበት ፒቲሽን የትኛውም የቤተክርስቲያን አማኝ የትኛውም የቤተክርስቲያን የመጽሐፍ ቅዱስ አዋቂ ሊያመጣ አይችልም። ይማልዳል የሚለውን ወደ ይፈርዳል በሚል ይቀየርልን በሚል ማለት ነው። ማንም ሊያመጣ አይችልም። ማንም። ምክንያቱም እዚህ መቅደም ላይ የተነገረውና ኤርሚያስ አበበ እያነበበው ያለው አይገናኝም። ስለዚህ አሁንም ቢሆን በእንቲአነ ወቲያቀስ በሚለው ቃል ውስጥ ማለት ግዕዝ ውስጥ ያለውን የፍቺ የግሪኩ ምን ብሎ ይፈተዋል ብላ የተናገረችው ቤተክርስቲያን ይማልዳል ብላ ነው የፈታችው። ስለዚህ አሁንም ምንም የሚያከራክርና ለውዝግብ የሚፈጥር ነገር የለም። ስለዚህ አሁንም እኛ መናገር የምንችለው ኢየሱስ ክርስቶስ አንድ ጊዜ በስጋው ወራት የፈጸመው ምልጃ ለዘላለም ነው ብለን ነው የምናምነው። ለዘላለም ነው ብለን ነው የምናምነው። ስለዚህ ኢየሱስ ክርስቶስ አሁንም እንደ ሰው ሆኖ ይለምንልናል ብለን አናምንም፣ አምነንም አናቅም። ስለዚህ ይህንን ኤርሚያስ ያመጣውን ሀሳብ እንግዲህ ውድቅ የሚያደርግበት ምንድን ነው? የግርጌ ሀሳቡ ነው። የግርጌ ሀሳቡ ይላል ብላ ቤተክርስቲያን የግሪኩን ቋንቋ አልቀበልም አላለችም። ስለዚህ አልቀበልም ብላ እስካላለች ድረስ ይላል ብላ የምትለውን ነገር መቀበል መቻል አለብን። ወደ ሌላ ጥያቄ የምትገባ ከሆነ እንግባ፣ አለበዛ በዚህ ላይ መከራከር መቻል የለብንም። ቴንኪው። ሚዩት ነህ ብራዘር፣ ሚዩት ነህ። ሶሪ። እሺ ቴንኪው ደሜ። አየህ ስጨርስ እንደ ጨረስኩ ብለህ ስትል ነው የገባሁት። ይሄን ትርጉም ትቀበለዋለህ አይደል? እኮ የግሪኩ የሚለውን የሚማልደው ይላል። ይሄን መጽሐፍ ትቀበለዋለህ አይደል? የግሪኩ የሚማልደው ይላል የሚለውን እቀበላለሁ። ይሄኛውንስ የሚፈርደው የሚለውን ትቀበለዋለህ? የሚፈርደው የኮነኔ ፍርድ አለም ኢየሱስ ክርስቶስ አሁን ላይ ኖ እኔ ምን ፍርድ ነው አይደለም ያልኩህ። ኢየሱስ ፈራጅ ነው ወይስ አማላጅ ነው? አሁን እሱኛውን ቃል በግዕዝ ምንድን ነው የሚለው? ይፈርዳል የሚለው በግዕዝ አይልም። በግዕዝ ምንድን ነው የሚለው? በግዕዝ ብዙ ትርጓሜ ስላለው ማለት ነው። ይፈርዳል በግዕዝ ሮሜ 8:34 አዳምጠኛ ወንድም አለሜ፣ ሮሜ 8:34 በግዕዝ ምንድን ነው ብሎ የተጻፈው? በግዕዝ እኔ እኮ ስለማትሰማ ነው። ራስህ ስለምጮህ የራስህ ድምፅ እየረበሸ መሰለኝ።
ደጋግሜ ነገርኩ ለሶስተኛ ጊዜ። አሁን ያወራሁ አንተ ታወራለህ። ወይትዋቀስ ነው የሚለው የግዕዙ ወይትዋቀስ ማለት ምን ማለት ነው ታዲያ? እኮ ወይትዋቀስ በእንጣነ እንግዲህ በተደጋጋሚ ስለኛ ምን የሚል ነው? የሚከራከር ማለት ነው። የሚማልድ የሚከራከር ነው የሚለው አለቀ። ስለዚህ አሁንም እየነገርኩ ያለሁት ይሄንን ይፈርዳል የሚል ካላመጣ ምንድነው ማስረጃ? እኔን እንዳመጣ ጠብቀ ቤተክርስቲያን ማስረጃ ምንድን ነው እያልኩ እኮ ነው። ታዲያ እንደዛ ካልሆነ ልብ በሉ ወገኖች፣ ወንድሞች የመጀመሪያው ቤዞ ብለኸኝ የራሱ ተደምረው እስኪ ነገር 20 ሰከንድ የመጀመሪያው የግሪክ የግዕዝ ቋንቋውን ነው የምትቀበለው ቤተክርስቲያን ብለህ ገባ። ይፈርዳል የሚለውን ነገር ደግሞ በአማርኛ ተተርጉሞ በግዕዙ ግን ወንቲያነ በንቲያቀስ የሚለውን ቃል ነው የምትጠቀመው ካልክ፣ በንቲያነ ወንቲያቀስ የሚለው የምትጠቀመው ቃል ያ ትርጉም ደግሞ ይማልዳል፣ ይከራከራል ብላ ነው የምትተረጉመው ካልከኝ ይሄኛውን እንዴት አንተ አምነህ ተቀበልክ? የግዕዙ ለምን አትቀበልም? እንደዛ ከሆነ የግዕዙን እኮ ከምንቀበል ከሆነ የግዕዙ እዚህ ጋር ይማልዳል ብሎ ከሚለው ጋር ነው የሚስማማው። ለምን ይሄን የግዕዙ ለምን አወጣችሁ ነው ብዬ የምልህ። የግዕዙ ለምን አትቀበልም? የቤተክርስቲያን ዋና ትርጉማ የጠየቅኩህን ጥያቄውን በደንብ ስማ። ከጥያቄ ለማምለጥ አንተ ሁሉ ቀን በመጮህ ነው። በቃ ቀስ ብለህ አውራ። ልብ በል። እኔ አሁን አንተ እንድትቀበለው የተጻፈልህን መጽሐፍ ሳትቀበል እኔን ተቀበለው አትበለኝ። ኦኬ አንተ ይሄን ቃል እዚህ ጋር ስለኛ የሚፈርደው ብሎ ኢየሱስ ክርስቶስ ነው ብሎ ክርስቶስ ኢየሱስ ነው ብሎ የሚለውን ቃል ትቀበለዋለህ አትቀበለውም? ቀስ ብለህ መልስልኝ። በግዕዙ እቀበላለሁ። በግዕዙ የተጻፈውን የአማርኛውን ትቀበለዋለህ አትቀበለውም? በግዕዙ የተጻፈውን እቀበላለሁ እኮ የግዕዙ ይፈርዳል ብላ ተርጉመዋለች ሊቃውንቱ። ትቀበለዋለህ አትቀበለውም? ይሄን ቃል በግዕዙ ያለውን እቀበላለሁ። አማርኛውን ትቀበለዋለህ አትቀበለውም? ይሄን ቃል በግርጌ ያለውን ደግሞ እቀበላለሁ። አማርኛውን ትቀበለዋለህ አትቀበለውም? ይሄን ቃል አሁንም ያው መከራከር ከሆነ እኔ የግዕዙ ነው የምቀበለው። እኮ የግዕዙን መሰረት አድርገው የተተረጎመው ግዕዙን ይፈርዳል ብለዋለች እነሱ እኮ። የግዕዙ ቃል ወደ ይፈርዳል የሚል ትርጓሜ ስለማይሰጥ ለእኔ የሚመቸኝ የግዕዙ ቃል ነው። ስለዚህ የግዕዙ ቃል ይፈርዳል ብሎ የሚለውን እሷ ደግሞ ይፈርዳል ብሎ የሚለውን ይተረጉማል ብላ ነው ያስቀመጠችው። ምን ብላ የምትናገረው? በግዕዙ ምን ትላለች? ወይትዋቀስ የሚለው ተዋቀሰ የሚለው ቃል ተከራካሪና ተሟጋች ብቻ አይደለም፣ ፈራጅም ሆኖ የቀረበበት ክፍል አለ። ኦኬ ልብ በል። ተሳስታለች አለ እኮ። ተሳስታለች ማለት ነው። ምንም እኔ እንደዛ አላልኩም። ተሳስታለች አልኩ እኔ። አዳም እዚህ ጋር ጣልቃ አትግባ። የግዕዙ ነው የምንቀበለው ካልክ የአማርኛው ተሳስታለች ማለት ነው። ጣልቃ አትግቡ። 81 አለ ወይ 1980 ላይ የታተመው አለ፣ 1941 ላይ የታተመው አለ። እሱ የሚናገረው ይማልዳል የሚል ነው። እሱ ለምን አትቀበሉም? 2000 እኮ አልቀበልም። 2000 ላይ ነው ቤተክርስቲያን መጽሐፍ ቅዱስ ያላት 2000 ላይ የታተመው ነው ያላት። እኔ አድምጠኝ፣ እሱን ደጋግመን የ80 ዓመተ ምህረት ከዛ በፊትም የነበረ እንዳለ ሁለቱ መጽሐፍ ላይ እሱን ለምን አትቀበሉ? 2000 ላይ የታተመው ለምን አትቀበላችሁ? እየነገርኩ ነው። እኛ ብቻ እንቀበል ማለት 2000 ላይ አይደለም። የ1980 ዓመተ ምህረቱን የሮሜ 834 እኩል አታውራ፣ ደምረው እኩል አታውራ። የሮሜ 834ን በዚህኛው ትርጉም ላይ ያለውን እኛ ብቻ እንቀበላለን። ምክንያቱም ለግሪኩ ቃል ታማኝ ሆና ኢንቱካኔ ብሎ የሚለውን የግዕዙ ወይትዋቀስ ብሎ የሚለውን ተከራካሪ፣ ተሟጋች፣ አማላጅ ብሎ የሚለውን ቃል ስለሚጠቀም እዚህ ላይ ያለውን እኛ እንቀበላለን። ይሄ 80 ያሉ የሮሜ 834ን ትርጓሜ እንቀበለዋለን ማለት ነው። እናንተ ግን ይሄንን ስለማትቀበሉት ይቀየርልን ብለው እናት ቋንቋው ላይ የሌለውን ባዕድ ቃል እዚህ ጋር ጨመራችሁና ዋናውን ቃል ግን ነቅላችሁ እዚህ ጋር መጣችሁት። በሚቀጥለው ትውልድ ደግሞ ይሄንንም ልታጠፉት ማለት ነው። ለምን ማስረጃ ይሄ ቃል ይቀየርልኝ የሚለውን ማስረጃ አምጣልኝ። ከሌላ መጽሐፍትም ቢሆን ማስረጃ አምጣልኝ። ለጨርስ ጀምረው እሰጥሃለሁ። ልብ በሉ ቤተክርስቲያኒቱ ምን አይነት ወንጀል እንደሰራች። እዚህ መጽሐፏ ላይ ኢየሱስ ያማልዳል ብሎ ይላል። እዚህኛው መጽሐፏ ላይ ደግሞ ኢየሱስ ይፈርዳል ይላል። ከዛ ህዳጉ ላይ ደግሞ ስትወርድ ኢየሱስ ያማልዳል ይላል። አሁን እኔ ደምረውን ብጠይቀው ኢየሱስ ያማልዳልም ይፈርዳልም እንደገና ያማልዳልም ነው ብሎ የሚለው። አሁን ጥያቄ ልጠይቅህ፣ ኦርቶዶክሳዊ እንደመሆኑ መጠን ኢየሱስ አማላጅ ነው አማላጅ አይደለም? እሺ አሁንም ይኸውልህ፣ አሁንም ይፈርዳል ብለው
ፔቲሽን የሰጡበትን ይህንን ጨርሳ ቀደም እኮ ነገር ያለው ኢየሱስ ክርስቶስ ምድር ላይ በሰራው የምልጃ ስራ ዘላለማዊነትን ያሳያል። ዘላለማዊነትን የጠየቅኩም መልስልኝ። በዚህ በሮሜ 8:34 ላይ አሁን በዚህ በተጻፈው ላይ ማለት ነው ሮሜ 8:34 ላይ ኢየሱስ ክርስቶስ ፈራጅም ነው አማላጅም ነው ብለዋለች። የትኛው ፈራጅም ነው አማላጅም ነው ብለዋለች ብለኛላ። ፈራጅ ነው ብለው በፒቲሽን የተሰባሰቡበትን አዳምጠኛ ማን ነው? እሱን እኮ በ1980 ምን ብሎ ነበረ? የህዝብ አስተያየት ካለ ከአንባቢያን የተገኘ ካለ እንቀይራለን የሚል ነገር አላችሁ አይደል? እንቀይራለን አንባቢያን ይሄ ቃል ይቀየርልን ካሉ ከከበዳቸው ቃሉን አይተን እንቀይራለን የሚል ነገር አለ 1980 ላይ መግቢያው ላይ አለ። ስለዚህ ይሄኛው ወደ ይፈርዳል በሚለው ይቀየርልን ያሉትን ማስረጃ አምጥታ አሳየን። ይቀየርልን ያሉትን ማስረጃውማ መጽሐፉን ይኸው ቀይራ እኮ ተገኘች። የምን ማስረጃ የምትፈልገው? በማን ይሄኛው ሲቀየር ማን ነው ኃላፊነት የወሰደ? እንደዚህማ ሞኝ መሆን አይጠብቅብህም። ስለዚህ አሁን አንተ መቀበል አለብህ። እስካሁን አደመጥኩ አይደለ? አወራ ከዛ ሰጥሃለሁ። አንተ እያልክ ያለው ፒቲሽን የተፈራረሙበት አስተያየት ሰጪው ማን ነበረ እያልከን ነው። ቤተክርስቲያኒቱ ግን ከአንባቢያን የሚቀርቡልንን ሰብስበን ብላለች። ከማን የሰበሰበችው? ከወለተ ጊዮርጊስ፣ ከተክለ ሚካኤል፣ ከአጸደ ማርያም ምናምን ነገር አድመጠኝ ታሚ ማነው ደሜ ከማን ነው አስተያየት የሰበሰብሽው ብዬ ልጠይቃት እንደ ቤተክርስቲያኒቱ አልጠይቅም። ልጆች ልጨርስ ፕሊዝ ታወራለህ። ኦርቶዶክስ አቤት ከማን ነው ከአንባቢያን አስተያየት ተሰበስባለሁ ብለሽ ያልሽው? አይ ከልጆቼ ነው ትላለች። እሺ ከልጆችሽ መካከል ማን የሮሜ 8:34ን ይፈርዳል ብላችሁ ተርጉሙልን ብሎ የሰጠሽ? ወለተ ስላሴ፣ አጸደ ማርያም፣ ተክለ ጊዮርጊስ እያለች አድመጠኝ። ቆይ ልጨርስ። ስም ዝርዝራቸውን ትስጠኝ እንደ ቤተክርስቲያኒቱ አትሰጥም። የመስጠትን መብት የላትም። እኔም የመጠየቅ ራይት የለኝም። አድመጠኝ። ቆይ ደሜ አልጨርስኩም። ከዛስ ከአንባቢያን ግን የሚቀርብልን ሰብስበን ብለው በ1980 ዓ.ም መቅድሙ ላይ ተናግረዋል ማለት ነው። ስለዚህ በየንስሐ አባቶቻቸው በየመምህራኖቻቸው አስተያየት ተቀብለዋል ማለት ነው። ከአንባቢያን የሚቀርቡልንን ሰብስበን ማለት የሚደርሳቸውን አስተያየት ማለት ነው። እንደዛ ከሆነ የመጀመሪያ ልጨርስ። ደቂቃ ውሰዳ። ደቂቃ አልወስድም። ኦፕን አድርጌ እንነጋገር። አታስረዝመው። ኦፕን ስሰጥህ አንተ የፈለግከውን አውራ ብያለሁ። ልብ በሉ። እስካሁን አንድ አስረዘምክ ብዬ እኔ ጣልቃ አልገባሁብም። አንተ ነህ ጣልቃ የምትገባብኝ። ሾርት ካረክ እኔ ደግሞ ረዘም አድርጌ አወራለሁ። ደቂቃ አልነፈኩ። ለምን እኔ ነገር የምታቋርጠው? ለዚህ ነው ኢንተራፕት አታደርገኝ ከዚህ በኋላ። ኦኬ የምናገረው ነገር ደርዝ ያለው ነገር ስለሆነ ማለት ነው። ከአንባቢያን የሚቀርብልን ሰብስበን ብላለች ቤተክርስቲያኒቱ። ከአንባቢያንሽ የሰበሰብሽውን አምጪ። ማን ነበር አስተያየት ሲሰጠሽ ብዬ የመጠየቅ ራይትም የለኝም። ለእኔም የማሳወቅ ግዴታ የለባትም ኦርቶዶክስ። ከልጆቿ ነው የጠቀሰችው፣ ከልጆቿ ነው አስተያየት የሰበሰበችው። አስተያየቱን ግን ስትሰበስብ 1 ሚሆን 2 3 ሚሆን 4 5 ሚሆን 6 ወይ 100 ሚሆን 200 ሰው የሮሜ 8:34 ጴንጤዎቹ ኢየሱስ ያማልዳል እያሉ ህዝቡን ነቅለው እየወሰዱት ነው። ስለዚህ ይሄ ክፍል መጽሐፍ ቅዱስ ላይ እነሱ እንደሚሉት አለ ተጽፏል። ጴንጤዎቹ ኢየሱስ ያማልዳል ብለው እንደሚሉት ሮሜ 8:34 ላይ ብፁዕ አባታችን ተጽፏል። እና ይህን ነገር ዝም ልትሉት አይገባም። እናስ ቢቀየር ጥሩ ነው ብሎ የሚል ከአንባቢያን የሚቀርብላቸውን አስተያየት ሰብስበዋል ማለት ነው። እኔ ከማን የተሰበሰብሽው እነማ ምን አሉ ብዬ የመጠየቅ ግዴታ የለብም፣ መብትም የለኝም። እሷም የማስታወቅ ግዴታ የለበትም። ለጨርስ ካፌ ላይ እየነጠቀኝ አልጨርስኩም። ከዚህ በኋላ 10 15 20 ደቂቃ እንዳወራ አታድርገኝ። ደምረው እንዳነጣለ ሀሳቤን ጨርሼ አንተ ጨረስኩ ብለህ እስከምትለኝ ድረስ እንደምልህ ልብ በሉ። 4 ጊዜ ኢንተራፕት አደረገኝ በክርስቶስ። ችግር የለው ቀጥል። ችግር የለው መረጃ አለ ቀጥል። ልብ በሉ ግን 4 ጊዜ ኢንተራፕት አደረገኝ በክርስቶስ ኢየሱስ። እደግመዋለሁ እንደገና። የሚቀዱ ሰዎች እንኳን ቀርተው በትክክል ህዝቡ እንዳይሰማ እያደረገ ኢንተራፕት እያደረገ ማለት ሀሳቤን አያስጨርስም። ቤተክርስቲያኒቱ ልብ በሉ በ1980 ዓ.ም በታተመው 80 አድዋ ላይ ከአንባቢያን የሚቀርብልንን ሰብስበን ብላለች። ከማን ጋራ የማይገናዘብ
ከግዕዙና ከአማርኛው ምንባብ ጋር የማይገናዘቡ ከምርመራ ያመለጡ ባዕዳን ቃላት ቢገኙ አለች። ባዕዳን ቃላት ማን ነው የሚጨምረው? በመጽሐፍ ቅዱስ ውስጥ እስላሞች እዚህ ህትመት ውስጥ የሉ ያሉት ኦርቶዶክስና ካቶሊክ ጴንጤዎች ነን። ባዕዳን ቃላት ማን ነው የሚጨምረው? ከየት የመጣ ባዕድ ቃል ነው? እሺ አንዳንዴ ጽሁፍ ላይ ህትመት ላይ ችግር ሊኖር ስለሚችል እሱ ማለታቸው ነው ብለናል። ግን ባዕዳን ቃላት ተብሎ የተባሉት በምንድነው? በቤተ ክርስቲያናችን አነጋገር ነው ያሉት። በቤተ ክርስቲያናችን ያተረጓጎም ስልት ግዕዙንና አማርኛውን ጋራ የማይገናዘቡ ምን አገባቸው? እነዚህ ሁለት ቋንቋዎች፣ እነዚህ የኢትዮጵያ ቋንቋዎች ግዕዝና አማርኛ ምን አገባቸውና ከእነኚህ ጋራ የማይገናዘቡ አይደለም። የመጽሐፍ ቅዱሱ ቃላት መገናዘብ ያለበት መስማማት ያለበት ከዕብራይስጡና ከግሪኩ ጋር ነው። ምክንያቱም የመጽሐፍ ቅዱስ እናት ቋንቋ ይሄ ስለሆነ ማለት ነው። አየ አራሚ የማይሆነው አራሚ ሆኖ ተቀመጠልህ። አራሚ የሚሆነው ታራሚ ሆነልህ። አሁን በዚህ ቃል መሰረት ግዕዝ አራሚ ማንን? ግሪክን። ግሪክ ታራሚ፣ ግሪክ ጥፋተኛ፣ ግሪክ የሚታረም፣ ግዕዝ አራሚ ሆኖ ግዕዝ ግሪክን አረመው። ሲያርመው ግዕዙ ይፈርዳል ብሎ የሚለውን ቃል ይጠቀማል አለች። ግሪኩ ግን ከጥንት ጀምሮ ይማልዳል ኢንቱካኔ ብሎ የሚለውን ቃል ይጠቀማል። ስለዚህ እዚህ ጋር ምን አለች? እናት ቋንቋው ግሪኩ ኦሪጂናሉ ቴክስት ይማልዳል ይላል አለች። ሌባ ሲያዝ እንዲያፍር ኦርቶዶክስ እንደዚህ እያፈረች ማለት ነው። ይህንን አለመጻፍ አትችልም። ይሄን ቃል ግን ከየት ነው ያመጣችሁ? ከዚህ ጋር ነቅላ ነው ያወጣችሁ። እሺ እኔ የምልህ እርምዬ ቤተክርስቲያን ባትሳደብ ደስ ይለኛል። ቤተክርስቲያን ሳትና ለእኔ ሪስፔክት ስጠኝና በቃ ለእኔ ሪስፔክት ስጠኝና ቤተክርስቲያንን አታስብ። ምክንያቱም እንድወቀስ አታርግ። እኔ ነኝ ያለሁት እኔ ልወያይ እኔ ያለው ግን ቤተክርስቲያን እንዲህ ብላ አትናገራ። ይደብራል። አድምጠኝ። የእናንተ መምህራን እንደፈለ እኔ እዚህ ጋር መጽሐፍት ላይ ይዤ ነው ሌባ በሚያዝ ጊዜ እንዲያፍር ብያልኩት። ኦርቶዶክስ ተዋሕዶ ቤተክርስቲያን በዚህ መጽሐፍት ላይ ቆንጅዬ ሌባ ሆና ስለተገኘች ነው። ራሷ ልጆቿም ነው የሚሉት። ይቅርታ እኮ አሁንም እንደዚህ አታርግ። አሁን ታሰድበናለህ ስለሚባል እላለሁ። ለምን ትላለህ? አንተ ወካይ አይደለም እላለሁ እኮ ተወካይ ባልሆንም ግን እኔ እያለሁ ቤተክርስቲያን አትሳደብ። እኔ አሁን ጴንጤዎች እንደዚህ እንደዛ ብዬ እሳደባለሁ። ማንም ቢኖር እላለሁ። ልብ በልና ስማኝ። ስለዚህ እኔ እሳደባለሁ። ሚውት እንዳታደርግ። በመረጃ እስከሆነ ድረስ አመጣለሁ። በመረጃ ሚውት እንዳታደርግ። እሺ ልቀጥል። መረጃ ላይ አስደግፈህ ልቀጥል። ትችላለህ። ጋሄድ እሺ እዚህ ጋር ሰማንያዱ መጽሐፍ ላይ ይሄ የሰማንያዱ መጽሐፍ ነው። ይሄ የሰማንያዱ መጽሐፍ ነው። እዚህ የሰማንያዱ መጽሐፍ ላይ ወንድሞቼ እናቶቼ ምን ይላል መሰላችሁ? በዚህ መሰረት ይላል። በዚህ መሰረት መጽሐፉ እንዲታተም ፈቀድን ካለ በኋላ ምናልባት አለ። ተመልከቱ፣ ምናልባት አለና ከግዕዙና ከአማርኛው ምንባብ ያመለጡ ቃላት ቢገኙ የመጽሐፉ ህትመት በአንድ ጊዜ ፈጽሞ ሊሆን ስለማይችል በአንባቢያን የሚቀርብልንን አሰባስበን በሚቀጥለው ህትመት እንዲታተም ያደርጋል ይላል። ስለዚህ ኤርምያስ አበበ መከራከር የምትችለው ይፈርዳል የሚለውን ቃል መከራከር የምትችለው አምናበት ከዚህ መጽሐፍ ቀጥሎ ያለውን ህትመት ስታገኝ ነው። ይሄኛው መጽሐፍ በህዝቡ በአንባቢያኑ አስተያየት መሰረት ይስተካከልልን ብለው አንባቢያኑ ከተናገሩ ይፈርዳል የሚለው ቃል ይማልዳል በሚለው እንደ 1980 እትም እንዲስተካከል ህዝቡ ከተናገረ በኋላ በሚቀጥለው እትም ተስተካክሎ የሚመጣውን አይተ ነው መከራከር የምትችለው። በዚህ በ2000 እትሙ በዚህ ቃል መሰረት መነጋገር አትችልም አለው። ዘግቶላል። ሀሳብ መነጋገር አትችልም፣ ዘጋለ። ስለዚህ መነጋገር በማትችልበት ሀሳብ ላይ ቤተክርስቲያንን የመሳደብ አቅም የለም። ሲጀመር የፕሮቴስታንቲዝም ቤተክርስቲያን ተቃውሞ ነው፣ መቃወም ነው አላማው። በመቃወም ውስጥ ምን አለ? ስድብ አለ፣ ማንቋሸሽ አለ። ስለዚህ በማንቋሸሽና በመሳደብ የሚገለጥ ወንጌል ሊኖረን አይችልም። እኛ ኦርቶዶክሳውያን ደስ የሚለው እውነትን ይዘን እውነት ደግሞ አርነት አውጥተን ወንጌላችንን አደባባይ ላይ የመናገር አቅም አለን። ወንጌላችን ደግሞ አንድና አንድ ነው፣ ኢየሱስ ክርስቶስ ነው። ምክንያቱም ኢየሱስ ክርስቶስ በመስቀል ላይ ያፈሰሰውን ያንን ደም ከኃጢአት ያነጻል ብለን ያመንበት ያንን ደሙ ዛሬ አጽድቆናል ብሎ መጽሐፍ ቅዱስ የሚነግረንን ያንን ደም ይዘን
አደባባይ ላይ እንናገራለን። በኢየሱስ ክርስቶስ የምናፍርበት ነገር አይኖርም። ስለዚህ አሁንም በዚህ መጽሐፍ የመከራከር አቅም እንደሌለ እዚህኛው መቅድም ላይ የተናገረው ሐሳብ ይጨርስላል። ስለዚህ በመቅድሙ ተስማማለህ አትስማማም? አጭር ሐሳብ ተረድ ጨረስክ? ነው በመቅድሙ ተስማማለህ አትስማማም? ጨረስኩኝ። አዎ ጨርሻለሁ። ይሄን መልስልኝ። ጥያቄና መልስ አይደለም የሚያዝ ነው። ከዛ በኋላ ጥያቄና መልስ እኮ ይሄን ጨርስልኝ። መጨረሻው ያንተን መልስ አይደለም የሚያዝ ነው። እኔ ጥያቄና መልስ አይደለም የኔን ነገር እኮ ገባኝ። የኔን ነገር የምጨርሰው ምንድነው? ምን ብለህ ስጀምር ነው። በዚህ መሰረት መጽሐፉ እንዲታተም ፈቀድን። ምናልባት ከግዕዙና ከአማርኛው ምንባብ ያመለጠ ቃላት ቢገኙ የመጽሐፍ ሕትመት በአንድ ጊዜ ፍጹም ሊሆን ስለማይችል ይላል። ሊሆን ስለማይችል ለአንባቢያን የሚቀርብልንን አሰባስበን በሚቀጥለው እትም እንዲታተም ይደረጋል ይላል። ከዚህ ቀጥሎ ያለ እትም የ2000 ነው። ስለዚህ አንተ መከራከር የምትችለው ከ2000 እትሙ በኋላ ያለውን እትም ይዘን ነው መከራከር የምትችለው። ይፈርዳል የሚለውን መከራከር የምትችለው ከዚህ እትም ቀጥሎ ያለውን ከያዝክ በኋላ ነው። ካልያዝክ መከራከር አትችልም። እሱኛው መጽሐፍ አለ ደሜ እንዳገኘው ምኑ አልታተመም። ከ2000 በኋላ የታተመ የለም። ስለዚህ በ2000 መጽሐፍ አንተ ይፈርዳል ብለህ መከራከር አትችልም። በቃ አሁን ጨዋታው ደራ ማለት ነው። ከአሁን የታተመ የለም ብሎኛል። ልብ በሉ። ከ2000 በኋላ ቤተክርስቲያን ያተመችው የለም፣ ነገር ግን ታትማለች። የታተመ ምክንያቱም በዚህ ቃል መሰረት ከአንባቢያን ደሜ ኧረ እባክህ በቃ አወራለን። ከደቂቃ ካነሰ ጨምርልሃለሁ። የታተመ የለም ብሎኛል። የታተመ ስለሌለ በ2000 ዓመተ ምህረት አሁን በሚያነበው እሱ በያዘው እኔም በያዝኩት በ1980 ዓመተ ምህረት በታተመው በእነዚህ በሁለቱ የማውራት የመጠየቅ ስልጣን የለህም እያለኝ ነው። ደምረው አፍህን ያዝ፣ ዝም በል። በታተሙት መጽሐፍቶች አትጠይቀን። ገና እንደ አዲስ እናተማለን ብለን ስናል የምናትምበትን ጊዜ ጠብቅ። ስለዚህ አሁን ኦርቶዶክስ መጽሐፍ ቅዱስ የላትም ማለት ነው። ልብ በሉ ወገኖች፣ በወንድማችን በደምረው ንግግር መሰረት በኦርቶዶክስ መጽሐፍ ቅዱስ የለም፣ በቃሉ ነው። ቆይ ይቅርታ፣ አንዴ መጀመሪያ አልገባብማ። ኖ ፖለቲካ መንድ ሰራብኝ አልፈልግም። 2000 እትሙ ላይ ስለዚህ መቅድሙ ላይ የ2000 የቤተክርስቲያን መጽሐፍ አለ። የቤተክርስቲያን መጽሐፍ መቅድሙ ላይ 2000 እትሙ መቅድሙ ላይ ምን ይል የሚለውን ቃል መጨረሻ ላይ ግርጌው ጋር ያለው ቃል በዚህ መሰረት መጽሐፉ እንዲታተም ፈቀድን ካለ በኋላ ምናልባትም ከግዕዙና ከአማርኛው ምንባብ ያመለጡ ቃላት ቢገኙ የመጽሐፍ ሕትመት በአንድ ጊዜ ፈጽሞ ሊሆን ስለማይችል ከአንባቢያን የሚቀርብልንን አሰባስበን በሚቀጥለው እንዲታተም ያደርጋል የሚል ቃል አስቀምጣለች ቤተክርስቲያን። ይሄኛው የቤተክርስቲያን መጽሐፍ እንዲታተም አስቀምጣለች። የኔ ሀሳብ ሳይሆን የማን ሀሳብ ነው? የመጽሐፉ ሀሳብ ነው። ስለዚህ ኤርምያስ ይፈርዳል መከራከር የምትችለው ጊዜያዊ አማናዊ አትበለኝ። መከራከር የምትችለው ከዚህ መጽሐፍ በኋላ ባገኘው መጽሐፍ ነው። በዚህ መጽሐፍ ሌላ መጽሐፍ ካላገኘ የቱን መቀበል ትችላለህ መሰለህ? 1980ውን መቀበል ትችላለህ፣ 1941ን መቀበል ትችላለህ። ገባ? ስለዚህ 1941ም 1980ም እንደገና 2000 እትሙ በተለይ 2000 እትሙ ይፈርዳል የሚለውን ግርጌ ላይ የግሪኩ ይማልዳል ይላል የሚለውን ቃል መቀበል ግዴታ ነው። ይህንን የምትቀበል ከሆነ ኢየሱስ ክርስቶስ ቤተክርስቲያን ወይም ደግሞ እኔ ማምነው ልጨርስና ከዛ ትቀጥላለህ። ኢየሱስ ክርስቶስ በምድር ላይ በ33 ዓመቱ የፈጸመው አንድ ጊዜ ከእግዚአብሔር ጋር ያስታረቀንን ምልጃ ለዘላለም ብዬ አምናለው። ያ ምልጃ የማስታረቅ የሆነ ምልጃ፣ የቤዛነት የሆነ ምልጃ ነው እንጂ አሁን ላይ ኢየሱስ የሚለምንልኝ ምልጃ እየሰራልኝ አይደለም። ጨርሻለሁ። ቴንኪው። እሺ ኮሜንት ዝጉልኝ። ደሜ እናንተ ጥያቄ ልጠይቀው ነው። ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ቅዱስን ስንት ጊዜ ያሳትማለች? ከንጉሱ ዘመን ጀምሮ ቶሎ ንገረኝ።
እንግዲህ ከንጉሱ ጊዜ ጀምሮ ስንት ጊዜ ያሳተማል? ይሄ እኮ የእውቀት ደረጃ ስለሆነ በመለስልም ባልመለስልም እኮ አይገርመኝም። ነገር ግን ከንጉሱ በፊት ነው። ከዚ ከንጉሱ በኋላ 1980 የታተመው ምንድን ነው? እኔ እንግዲህ የማውቀው 1980 የታተመውና 2000 ላይ የታተመውን እኔ በትክክል የማውቀው ማለት ነው። ሁለቱን ነው። ችግር የለውም። 1947 እኔ ልጨምርልህ። በንጉሱ ዘመን የታተመው እሱ ነው። ከዛ 1980 ችግር የለውም። እኔ እውቀትን ለመለካት አይደለም። እና 2000 ማለት ነው። ልብ በና ሰማኝ። ኦኬ ኮመንቱ ክፈታ። ምን ነው ፈራ? ችግር የለም። እኔ በኮመንት መልስ ምሰብ መስሎ ነው። ክፈቱለት። እኔ ምንም አልልም በኮመንት መልስ። ምክንያቱም በእውቀት አልሸማቅቅም። አንተም የማታውቀው ብዙ ነገር ስላለ ማለት ነው። ደምረው ክፈቱለት ወንድሞች ኮሜንት። እሺ በ1947 ዓመተ ምህረት እና በ1980 ዓመተ ምህረት የታተመው ላይ ሮሜ 834 ይማልዳል ነው ብሎ የሚለው ይፈርዳል ነው ብሎ የሚለው ደሜ ኤርሚ አሁንም እኮ ቅድም የመለስኩልን መልስ ወይ ደግመህ ነው ይማልዳል የሚል ነው ይማልዳል ነው የሚለው ብዬ ነገርኩ። 1947 1980 ይማልዳል ይማልዳል የሚል ቃል ነው የተጠቀመው። የ1947 እና የ1980 ዓመተ ምህረት ማለት ነው። ግሪኩም ይማልዳል ነው አይደል ብሎ የሚለው ኢንቲካኖ የሚል ትርጓሜ ነው ያለው። ኢንቲካኖ የሚለው ትርጓሜ ደግሞ ይማልዳል የሚል ነው የሚያስቀምጠው ግሪኩ። ጨረሰ ማለት ነው። የ2000 ዓመተ ምህረት ትርጉሙ አሁን ያስከው ምን የሚል ቃል ነው የሚጠቀመው? ሮሜ 834 የግሪኩን ይቀበላል። በጽሁፍ ደረጃ በግዕዙ ይማልዳል የሚል ነው ያስቀመጠው በግዕዙ። በአማርኛው ግን ሲተረጎም ይፈርዳል የሚል ነው ያስቀመጠው። ስለዚህ እኔ የምቀበለው በግርጌው ላይ ያለውን የግሪኩን ትርጓሜ ነው የምቀበለው። ኦኬ የግዕዙን ትርጓሜ ሮሜ 834 ላይ ይፈርዳል ብሎ የሚለውን የአማርኛውን አትቀበለውም ማለት ነው አንተ? ያው ከታች ይላል ስለሚል የታችኛውን ነው የምቀበለው። የግዕዙን ምክንያቱም ይፈርዳል የሚለው ቃል ለህዝቡ ለሚሰማ ህዝብ በጫጫታ እናደርገው። የግሪኩን የግዕዙ አማርኛው የተረጎመውን ይፈርዳል ብሎ የሚለውን ቃል የአማርኛውን አትጠቀመውም አንተ? አትቀበለው ማለት ቴንኪው። ይሄኛው የ2000 እትሙ ይፈርዳል የሚለው ቃል በምን ይቀየራል ብሎ ይናገራል? በአንባቢያን በአንድ ጊዜ ስለማይቻል ከአንባቢያን ራሱ እኮ መጽሐፉ የሚለውን እኮ ነው የምነግርህ። መጽሐፉ የሚቀርብልንን ሀሳብ በሚቀጥለው እትም እንዲታተም እናደርጋለን ስለሚል ይፈርዳል የሚለው እኔ አንባቢ ስለሆንኩ ይማልዳል ወደሚለው እንዲቀይርልኝ ስለምፈልግ አስተያየት እሰጣለሁ። ለምን ከዚህ በፊት የነበሩት የመጽሐፍ ቅዱስ ትርጓሜዎች ይማልዳል ስለሚሉ ይፈርዳል የሚለውን በአንባቢያን ይቀየራሉ ብለው ስለሚለን መጽሐፉ እዚህ ላይ ይናገራል። ስለዚህ መከራከር አችልም። ደምረው ምንድነው እያለ ያለው? የሮሜ 834 በ2000 ዓ.ም ትርጉም ላይ መርጌታ ሚዩት አድርገው አንተ ጋር ማይክ ትከፍታለህ። ሮሜ 834 ላይ ደምረው የአማርኛውን ይፈርዳል ብላ ያለችውን የኢትዮጵያ ኦርቶዶክስ ክርስቲያን ትርጓሜ አይቀበልም። የግዕዙን ግን ይቀበላል። ለምን? ወይትዋቀስ ብሎ የሚለው ቃል ተከራካሪ ተሟጋች ብሎ ስላለው ማለት ነው። ግን ግሱ ከዚህ በላይ ትርጉም እንዳለው በኋላ ለመርጌታ ሰጠዋለሁ ብያለሁ። ልብ በል። አሁን ደምረው በአማርኛ ኦርቶዶክስ ይፈርዳል ብላ ያለችውን አይቀበልም። የሮሜ 834 ለምንድን ነው? ምን ይላል እዚህ ጋር? ምን ይላል እዚህ ጋር? ከአንባቢያን የሚቀርብልንን ብሎ ስለሚል ማለት ነው። እሱ ጋር እኮ ስለዚህ ከአንባቢያን አብዛኛው አንባቢያን ይፈርዳል የሚለውን ይማልዳል ብለው ስለሚያምኑና ከዚህ በፊትም የታተሙ መጽሐፍ ቅዱሶች ይማልዳል ስለሚሉ ከዛ ጋር አንድ እንዲሆንላቸው ስለሚፈልጉ ይህንን ነው እኛ የምንቀበለው። ደሜ ወንዳታ በቃ እንደዚህ እንድትል ነው። ኦርቶዶክስ የተረጎመችውን አማርኛ በላይ የተረጎመችውን ምንም ኦርቶዶክስ ይሄን ለምን አትቀበል? መቅድሙን ለምን አትቀበል? ይሄው ልመጣ ነው ወደሱ። መቅድሙንም ተቀበላ። እኔ ለመቀበል ግዴታ የለብኝ፣ አንተ ነው የምትቀበል። የራስ መጽሐፍ። ስለዚህ ግዴታ ከሌለብህ መከራከር የለብህማ። ይሄን ማትቀበል ከሆነ መከራከር የለብህም። የምከራከርበትን ልብ ብለህ ስማኝ። ደምረው እባክህ ተደማምጠን ነው ደምረው የግሪኩ ይማልዳል ብሎ የሚለውን ኢንቱካኔ ብሎ የሚለውን ቃል የኢትዮጵያ ኦርቶዶክስ ቤተክርስቲያን በህዳግ ላይ ይማልዳል የግሪኩ ይላል ብላ ስለምትል
እቀበላለሁ አለ። ከግሪኩ ጋር ተመሳሳይ ስለሆነ ኦኬ ሰየው ብለን በጭብጨባ በእልልታ ተቀበለናል። ግሪኩ ላይ ጥያቄ የለንም። እኔም እሱ ኦኬ። በ1947 እና በ1980 ዓመተ ምህረት የታተመው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይሄኛው ትርጉም ማለት ነው ሁለቱም ይማልዳል ብሎ የሚለውን ቃል ይጠቀማል። ለግሪኩ ታማኝ ሆኖ ማለት ነው። ለግሪኩ ቃል ታማኝ ሆኖ ይጠቀማል ማለት ነው። እነዚህ ሁለት መጽሐፍቶች በሁለት ዓመተ ምህረት ውስጥ የታተሙት በ47 እና በ80 ዓመተ ምህረት የታተሙት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያሳተመቻቸው የ80 ዓመተ ምህረት እጄ ላይ ያለ ኢየሱስ ይማልዳል ነው ብሎ የሚለው የሮሜ 8:34 ላይ ማለት ነው። ግሪኩ እንደሚለው ማለት ነው። አሁን ደምረው የተምታታበትን አንድ ነገር ላሳያችሁ። ቆይ ደሜ እኔ ሳሳይ ቃል አለኝ። እኔ እዚህ ጋር ማረጋገጫ ቃል አለኝ። የተምታታበት እንደ ጨዋ ምንድን ነው የተምታታሁት ብለህ ብጠይቀኝ እሱን ባሳይና እኔ የተምታታበትን ነገር ካሳየው በኋላ አይ ይሄማ የተምታታሁበት አይደለም ኤርሚያስ ብለህ ነው መመለስ ያለብህ። ገና የተምታታበትን ሳልነግርህ እኔ አልተምታታሁም አትበለኝ። እሰጥሃለሁ እንዴት እንደተምታታ ላሳይህ ደሜ። ይሄ በ1980 ዓመተ ምህረት የታተመው 80 ያዱ ነው አይደል? እኔ ስጠይቅ አጠይቀኝ ነው የምትለኝ። ስለዚህ አንተ ስጠይቅ መልስ ስለማትሰጠኝ አልመልስልህም። ስጠይቅ አጠይቀኝ ትላለህ። አንተ ግን መልስ ትጠይቀኛለህ። አንተ ለምን ትጠይቀኛለህ? ስለዚህ እኔም ስጠይቅ መልስልኛ። ስለዚህ እኔም ስጠይቅ መልስልኝ። በራሴ መጽሐፍ ጠይቀኝ። ስለዚህ ኖ አዳምጠኝ። እኔም ስጠይቅ መልስልኝ፣ አለበለዚያ አጠይቀኝ። የምትናገረው ተናገርና ከዛ እኔም ድጋሚ እናገራለሁ። አልመልስም አላልኩም። ልብ በልና ሰማኝ። አልመልስም አላልኩም። በራሴ በምቀበለው መጽሐፍት ጠይቀኝ አልኩ። ግሪኩና ዕብራይስጡን መሰረት ባደረገ በእግዚአብሔር ቃል ላይ ካለ ጠይቀኝ። አሁን እኔ የምጠይቅህ በራስ መጽሐፍቶች ነው። አንተ ኦርቶዶክሳዊ ስለሆንክ በራስ መጽሐፍቶች አባቶች በጻፉት መጽሐፍቶች እየተንገላታብኝ ነው ወንድሜ። መጠይቅ ደግሞ የኔ ግዴታ ነው፣ ያንተም መመለስ ግዴታ ነው። አንተ ግን በመጽሐፍ ቅዱስ ላይ የምጠይቀኝ ነገር ካለ እኔ ደግሞ ግዴታዬ ነው፣ የወንጌል አማኝ ነኝና እመልሳለሁ ማለት ነው። አሁን በመጽሐፍትህ በመቅድሞችህ ና ተቀበለው ትለኛለህ። ለምን እቀበለዋለሁ? ይሄ እኮ የኔ ፓስተሮች የጻፉት አይደለም፣ የአንተ ቄሶች የጻፉት ናቸው። አንተ በምትጠይቅበት እኔን አትጠይቀኝ። አንተ መልስ በምታመጣበት ጉዳይ እኔ መልስ እንዳመጣልህ አትጠብቅ። መቅደሙን ትቀበለዋለህ አትቀበለውም ብላ አትበለኝ። ይህን መጽሐፍ እንደ መጽሐፍ ቅዱስ እንኳን አልቀበለውም እንኳን ያደለው የምታመጣው መቅድሙን እኮ ነው። አንተ እያመጣ ያለው 1980 መቅድሙን ነው የምታመጣው። የተምታታበትን ላሳይህ። ከዛ አልተምታታም ትላለህ ካሳየው በኋላ። ስለዚህ መቅድሙን እንዳታሳይ፣ መቅድሙን እንዳታሳይ። መቅድም የምታሳይ ከሆነ አንተ ይሄን መቅድም መቀበል አለብህ። ስለዚህ ይህንን መቅድም ተቀበላ። 2000 ላይ የታተመውን መቅድም ተቀበላ። የማትቀበል ከሆነ ለምን ትከራከራለህ? ስለዚህ የማትቀበል ከሆነ ለምን ትከራከራለህ? ይሄ 2000 ትሙን የማትቀበል ከሆነ የ1980 ለምን ትቀበላለህ? ለምን ትቀበላለህ? ደምረው በጫጫታ የሚሆን ነገር የለም። ስለዚህ ይህንን ተቀበል። እሱን የምታሳየኝ ከሆነ ይህንንም ተቀበል። ኧረ ሰው አንድ በሉት። ልብ በል በራስህ ቤተክርስቲያን መጽሐፍት ላይ አንተ እንዴት እንደተምታታብህ በህዝብ ፊት እንደዚህ ያሳያለሁ ማለት ነው። ልብ በሉ። አንድ ጥያቄ ጠይቃለሁ። ከ1980 ዓመተ ምህረት ከዚህኛው መጽሐፍ ቅዱስና ከዚህኛው መጽሐፍ ቅዱስ የትኛው ነው እውነተኛ መጽሐፍ ቅዱስ አንተ የምትቀበለው? ስሙ እንግዲህ ከዚህ በኋላ የትኛውን የምትቀበለው አንተ? ትክክለኛ ለቋንቋው ለኦሪጂናል ቴክስቱ ለግሪኩና ለዕብራይስጡ ታማኝ ትርጓሜ ይዟል ብለህ የምትለው ይሄኛው ሁለቱም የቤተክርስቲያን መጽሐፍ ስለሆነ ሁለቱንም ነው የምቀበለው። ሁለቱንም ትቀበለዋለህ። ቴንኪው። እንደዚህ እንደስመልስ ነው የፈለኩት። ሁለቱንም ትቀበለዋለህ። በ1980 ዓመተ ምህረት ይሄኛው ከመታተሙ ከ20 ዓመት በፊት ቀድሞት የታተመው በዚህኛው ትርጉም ላይ ምን ብላለች? ማነው መቅድም ላይ ከግዕዙና ከአማርኛው ምንባብ ጋር የማይገናዘቡና ከምርመራ ያመለጡ ባዕዳን ቃላት ቢገኙ የመጽሐፍት ህትመት በአንድ ጊዜ ፍጹም ሊሆን ስለማይችል ይላል አይደል? ከአንባቢያን የሚቀርቡልን ሰብስበን እንደገና በሚታተምበት ጊዜ በቅዱስ ሲኖዶስ ታርሞ ተስተካክሎ ሊታተም ይችላል አለች አይደል? ይችላል። መቼ ነው ይሄንን ያለችው? 1980 ላይ አዳምጠኝ ልመልስልህ። 1980 ላይም 2000 ላይም 2000 ላይም ተናግራለች። የ2000 ተናግራለች። ተቀበለኛ። የ2000
ተቀበላ። እባክህ ደምረው፣ እባክህ ልለምንህ፣ ካልሆነ ምን ልመና ያስፈልገም እኮ የጠየቁን ጥያቄ ብቻ መልስ። 2000 ላይም ተናግራለች። 1980 ሚዩት አድርጌያለሁ። ቀጥያ አወርዳለሁ። በቃ ቀጥያ አወርዳለሁ። የአባቶች አምላክ ምስክር ነው። ቀጥዬ አወርዳለሁ። የጠየቁት ጥያቄ መልስልኝ ነው ያልኩ። ለምን ጨምረህ የምታወራው? ኦኬ ጨምረህ አታውራ። የጠየቁ ላይ መልስልኝ። ከዛ ትቀጥላለህ ማለት ነው። እኔ ጥያቄ ካለቀብኝ እጠይቅሃለሁ። ማነው የለኝም ብዬ ጥያቄ ተዋለው፣ አንተ ትጠይቀኛለህ ማለት ነው። በዚህ ክፍል ላይ ከአንባቢያን የሚቀርቡልንን ሰብስበን እንደገና በሚታተምበት ጊዜ ለቅዱስ ሲኖዶስ ተስተካክሎ ታርሞና ተሳስቆ ሊታተም ይችላል ብላ ተናግራለች። ለምን? የመጽሐፍት ህትመት አንድ ጊዜ ፍጹም ስለሆን ስለማይችል ብላለች። ኦኬ እዚህ ጋር ፍጹም ስላልሆነ ነው አደለ? እንደገና በምናትምበት ጊዜ ባዕዳን ቃላቱ ቢገኙ መርጠን አንባቢያን የሚሰጡን ሰብስበን እናትማለን አለች። ኦኬ ያን ጊዜ ትጠብቅ ነበር። ቀነ ቀጠሮ ሰጥታለች ማለት ነው። እዚህ በ80 ዓመተ ምህረት ላይ 80 ዓመተ ምህረት ላይ ቆመን ስናይ ኦርቶዶክስ ወደፊት አንድ መጽሐፍ ቅዱስ ከምርመራ ያመለጡ ባዕዳን ቃላት ከግዕዙና ከአማርኛው ጋር የማይስማሙትን እነሱን ሁሉ ለቅማ ከአንባቢዎች አስተያየት ሰብስባ እንደገና እንደሚታተም የመጽሐፍቱ ህትመት በአንድ ጊዜ ፍጹም ሊሆን ስለማይችል እንደገና እንደምታተም ቀነ ቀጠሮ ሰጣለች። ስንጠብቅ 20 ዓመት ሙሉ ከ20 ዓመት ልክ 20ኛው ዓመት ሲሞላ በ2000 ዓመተ ምህረት ያ ያልኳችሁ ቀነ ቀጠሮ ጊዜው ደረሳለች። ምን አይነት ቀነ ቀጠሮ? ከአንባቢያን የሚቀርቡልኝን አስተያየት ሰብስቤ የመጽሐፍት ህትመት በአንድ ጊዜ ፍጹም ሊሆን ስለማይችል አሁን ሀሳብ አግኝቻለሁ። አሁን አስተያየት ሰብስቤ ያለው አንባቢያን ሰጥተውኛል። አሁን ልተረጉም ነው አዲስ መጽሐፍ ቅዱስ ብላ በ2000 ዓመተ ምህረት በሚሊኒየም ይሄንን ተረጎመችልን ማለት ነው። ስትተረጉምልን አሁንም ልብ በሉና ስሙ። አሁንም በዚህ በ1980 ዓመተ ምህረት የተጠቀመችውን ቃል በቃል እዚህ ጋር በዚህ መሰረት መጽሐፉ እንዲታተም ፈቀድን ይላል። ይሄኛው አዲሱ ማለት ነው። ከዛስ አሁንም ልብ በሉ፣ ምናልባት ከግዕዙና ከአማርኛው ምንባብ ያመለጡ እዚህ ባዕዳን ቃላት ያለችውን እዚህ ጋር ደግሞ ያመለጡ ቃላት ቢገኙ የመጽሐፍት ህትመት በአንድ ጊዜ ፍጹም ሊሆን ስለማይችል እንዴ እዚህ ጋር ብላን አልነበረም እንዴ? ከ20 ዓመት በፊት ከ20 ዓመት በፊት እኮ ብላን ነበረ። እንዲህ መጽሐፍ በጻፈች ቁጥር የመጽሐፍት ህትመት በአንድ ጊዜ ፍጹም ሊሆን ስለማይችል እያለች በቃ አሰስ ገሰስ ለማስገባት እውነተኛውን ለመንቀል የተጠቀመችበትን ወንጀል ይዩት። ወንጀል አሰስ ገሰስ ታመጣልኛለህ? መጽሐፍ ቅዱስ ላይ የገባውን አሰስ ሜዩት አድርግ ደምረው ምን ነው አንተ ዝም ብለህ መናገር ፈለግህ? እኔን አስገብተህ ለምን ትናገራለህ? እኔን አስገብተህ ትዕግስቴን እያስጨረስከኝ ነው። ምንም ትዕግስት የሚያርገኝ እኔንም ተቀበለኛ። አለበዛ አሰስ ገሰስ ያስገባችሁን አሳያለሁ። አውርቼ ስጨርስ ሚውት አታርግ። አሰስ ገሰስ ያስገባችሁን አምጣ አሳየኝ። ሚውት አታርግ። ይፈርዳል ብሎ የሚለው አሰስ ገሰስ ነው። ና ሌላ አምጣ። አገር ያለ ሌላ አምጣ። አሰስ ገሰስ ብለሃል። ሌላ አምጣ። ሌላ ቃል አምጣ። ኤርሚያስ አበበ ሌላ ቃል አምጣ። ሁለቴ ሶስት ሌላ ቃል አምጣ። አሰስ ገሰስ ብዛት ያለው ቃል ነው። ስለዚህ ሌላ አምጣ። አሰስ ገሰስ ብሎ የሚለው ሌላ አምጣ። አሰስ ገሰስ ይፈርዳል የሚለውን ቃል ምን ብላ ተርጉመዋል? በቃ እኔ ነኝ ያስወረድኩት። ይመለስና ኖ እኔ ነኝ ያስወረድኩት። ያለ አንድ ቃልን 6 7 አትጠይቅ፣ አትጩህ። ሌላ አምጣ ስላልክ ስለደጋገምክ አይደል? አትጩህ። ልክ እንደቀደሙ ተረጋጋና አውራኝ። ሰምቻለሁ እኮ ሌላ ቃልም እኮ ለማምጣት አንተ ስትጠብቅ ነው የምሰጥህ። ካልጠበቅክ ግን እንዴት ብዬ ልስጥህ? አንተ ስርዓት የለም እንዴ? ትልቅ ሰው አይደለም እንዴ? ሌላ አምጣ እያልክ ስለ ጮክ አይደለም። ሌላ እንዳመጣ ስታዳምጠኝ ነው። ለምሳሌ ሮሜ 8:34 ላይ ይፈርዳል ብሎ የሚለው አሰስ ገሰስ ነው። እናት ቋንቋው ግሪኩ የማይለውን ተጠቅማለች። ወንጀለኛ ናት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን፣ ወይ ደግሞ የቃላት ሌባ ናት፣ ሰርቃለች። ተቋሟ ኦርቶዶክስ ተዋሕዶ ቤተክርስቲያን የቃላት ሌባ ናት። ተቋሟ ነው የምናገረው። ለምን? ይህ መጽሐፍ የተጻፈው በተቋሟ ነው፣ በሊቃውንቶቿ ነው የተጻፈው። የግሪኩን ቃል ሰርቃለች፣ ሌባ ናት፣ ቆንጅዬ ሌባ። ፋክት ነው የማወራው።
አሰስገሰስ ብሎ የሚለው ቃል ሌላ ቃል ነው ማለት ነው። ኦኬ በመጮህ አይደለም፣ በመጮህ አይደለም። ለማዳመጥም ራሱ ትዕግስት ሲኖረው ማለት። ስለዚህ ቤተክርስቲያኒቱ ልብ በሉ የመጽሐፍ ህትመት በአንድ ጊዜ ፍጹም ሊሆን ስለማይችል ብላለች በ1980 ዓመተ ምህረት እንደገና ደገመችና አሁን ደግሞ በ2000 ዓመተ ምህረትም አሁን እንደገና ደግሞ ስታትም በአንድ ጊዜ የመጽሐፍ ህትመት በአንድ ጊዜ ፍጹም ሊሆን ስለማይችል ከአንባቢያን የሚቀርብልንን ሰብስበን በሚቀጥለው ህትመት እንዲታተም ይደረጋል ብሎ እንደገና ደግሞ ሌላ ቀነ ቀጠሮ ሰጠችን። በ1980 ዓመተ ምህረት ቀነ ቀጠሮ የሰጠችን ቤተክርስቲያን በ2000 ዓመተ ምህረት ላይ የተጠናቀቀ ፍጽም ያለ የጠራ የእግዚአብሔርን ቃል ህትመቱ ለኦሪጂናል ቴክስቱ ታማኝ የሆኑ ግሪኩና ዕብራይስጡን ማዕከል ያደረገ ትርጉም አላመጣችም ማለት ነው። አሰስ ገሰስ ሌላ ቀጠሮ ይታያችሁ። ስለዚህ ይህንን አለና ደምረው ምን አለ? ገና ስላላተመች መጽሐፍ ቅዱስ ስለሌላት አለን። ቅድም ስለሌላት በዚህና በዚህ ልትጠይቀን አትችልም። ኤርሚያስ አፈንያ ዛሬ ሌላ ቀጠሮ በ1980 ዓመተ ምህረት ቀጠሮ የሰጠችን አይበቃም እንዴ? ኦርቶዶክስ መጽሐፍ በጻፈች ቁጥር ቀጠሮ ምን ማለት ነው? ገድላት ድርሳናቱ ጥራት ይጎላቸዋል ብለን እንዳስባልናቸው እንዳስባልኳት ወንድሞቼ እና እህቶቼ እንዳስባሏቸው መጽሐፍታቸውም ጥራት ይጎላቸዋል። በ1980 ዓመተ ምህረት የታተመው ጥራት ስለጎደለው ለ2000 ዓመት ጠብቋልችን ጠበቀን። አሁን ደግሞ ይሄኛውም ደግሞ ጥራት ስለሚጎላው ከአንባቢያን የሚቀርቡልን እንደገና ደግሞ ለሚቀጥለው ጊዜ የሚቀርቡልን አሰባስበን በሚቀጥለው ህትመት እንዲታተም ይደረጋል። ገና ቀጠሮ አሁንም አቤቱ አቤቱ መርጌታ የምትለው ካለ ከዛ ብርክዬ መቀጠል ትችላላችሁ። ችናት ኦርቶዶክስ ዘአምታታው ኦርቶዶክስ ዘአምታታው ብለህ የምትላት ማለት ነው። ታምታታለች በአደባባይ ላይ ዘኦርቶዶክስ የኢትዮጵያ ኦርቶዶክስ ዘአምታታው እንዴት የመጽሐፍት ህትመት አንድ ጊዜ ፍጹም ሊሆን ስለማይችል እሺ የኮምፒውተር ኤረር ምናምን ነገር ሊኖረው ይችላል ብለናል። የ1980 ዓመተ ምህረት ላይ 2000 ላይ ስታርሙ እንደገና ሌላ ቀጠሮ ትሰጡናላችሁ። ነውር እኮ ነው፣ ነውር እኮ ነው። ሌላ ቀጠሮ ይሰጣል እንደ ወንድሞችና እህቶች፣ ነውር እኮ ነው። ለህዝቧ የተጣራ መጽሐፍ ቅዱስ የላትም። ለህዝቧ የተጣራ ገድላት ድርሳናት የላትም። መጽሐፍቶቻችን ጥራት ይጎላቸዋል ብላ ስትል ከመጽሐፍ ቅዱሷ ጀምሮ ነው ጥራት የሚጎላት ቤተክርስቲያኒቱ። እዚህኛው ላይ ቀነ ቀጠሮ ሰጡን። እሺ የኮምፒውተር ኤረር ምናምን ነገር ሊኖር ስለሚችል ብለን ማለት ነው። በ2000 ዓመተ ምህረት ያተሙት እንኳን የተጣራ አይደለም ታውቃለህ። እንደገና ሌላ ቀጠሮ ይታይልህ። እንደገና ከግዕዙና ምናልባት ከግዕዙና ከአማርኛው ምንባብ ያመለጡ ቃላት ቢገኙ የመጽሐፍት ህትመት በአንድ ጊዜ ፍጹም ሊሆን ስለማይችል ስንት ጊዜ ነው የኢትዮጵያ። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ መጽሐፍ ቅዱስ በህትመቷ ፍጹምነት የተገኘበት መጽሐፍ አይደለም ማለት ነው። ለምን? ብዙ አርቲቡርቲ ቆሻሻ የሆነ ነገር ስለምጨምርበት፣ ለግሪኩ ቴክስት ታማኝ ስላይደለች፣ ለዕብራይስጡ ቴክስት ታማኝ ስላይደለች፣ ግዕዙና አማርኛውን ግሪክና ዕብራይስጡን ያርም ብላ ያለች ደፋር ደፋር ቤተክርስቲያን ስለሆነች ግሪኩንና ዕብራይስጡን በአማርኛና በግዕዝ ይታረም ብላ ያለች ደፋር ወንጀለኛ ቤተክርስቲያን ናት የኢትዮጵያ ኦርቶዶክስ። ወንጀሏ ምንድን ነው? የእግዚአብሔር ቃል ላይ ወንጀል ያደረገች ለኦሪጂናል ቴክስቱ ያልታመነች ወንጀለኛ ቤተክርስቲያን ናት። ወንጀሏ ምንድን ነው? የአምላክን የሕያው እግዚአብሔርን ቃል የለወጠችው። ለኦሪጂናል ቴክስቱ ታማኝ አይደለችም። ኦርቶዶክስ ልትታመን አይገባትም ማለት ነው። ለግሪኩ ቃል ታማኝ አይደለችም። ለዕብራይስጡ ቃል ታማኝ አይደለችም። ግሪክና ዕብራይስጥን በአማርኛና በግዕዝ አርማለሁ ብላ የምትል ደፋር ቤተክርስቲያን ናቸው። ደፋር ሌላ ቀጠሮ። ስለዚህ ከዚህ በኋላ መቼ ነው ኦርቶዶክስ መጽሐፍ የምታትመው? ለምሳሌ በ2030 ላይ የምታትም ከሆነ ከ30 ዓመት በኋላ ነው ሌላ መጽሐፍ ቅዱስ ስታትም ጠብቀህ የምትከራከረኝ አለ እንጂ አሁን በእነዚህ አትከራከረኝም አለ። ደምረው
በ2000 ዓመተ ምህረቱም አትከራከረኝም፣ በ1980 ዓመተ ምህረት አትከራከረኝም አለ። ለምን? በዚህም ላይ የመጽሐፍቱ ህትመት ፍጹም ሊሆን ስለማይችል ከአንባቢያን የሚቀርብልን ሰብስበን ብላለች። በዚህኛው ላይ መጽሐፍቱ ህትመት አንድ ጊዜ ፍጹም ሊሆን ስለማይችል ከአንባቢያን የሚቀርብልን ብላ ሰብስባለች። በዘራችሁ አይድረስ እንደዚህ አይነት ውርደት፣ በዘራችሁ አይድረስ። መርጌታ የምትለው ነገር ካለ ማለት ትችላለህ። ብሩኬም ማለት ነው። ቴንክ ዩ ብሩኬ። ቤቱን ምራፍ። እሺ አለሁ። መልካም። ደምረው በቀጥታ በደንብ ህዝብ እየሰማ ይፈርዳል የሚለውን ቃል አልቀበልም እና ግዕዙና ግሪኩን ነው የምቀበለው። ምን የሚለውን? ይማልዳል የሚለውን። ምክንያቱስ ተብሎ ሲጠየቅ እኔም ራሴ አስተያየት እሰጣለሁ። የሚቀጥለው ተስፋ አደርጋለሁ። የኔ አስተያየትም ግምት ውስጥ በማስገባት እንደገና ሲታተም ይፈርዳል የሚለውን ቃል ገና ከአሁኑ አስተያየት እየሰጠሁ ነው ብሎ ነው የተናገረው። ጥሩ ነው በጣም። ግን መጽሐፍ ቅዱስ በአንባቢያን አስተያየት እየተሰጠበት እንደ አንባቢያን እንትን እየታረመ አሁንም እየተሰረዘ መቼ ነው ማብቂያው? ይህስ መሆን አለበት ወይ? እነ ደምረው በሚያስተምሩት እነ ደምረው በሚያምኑት እንደገና ተቀብላ ደምረው ምን አለ ብላ እንደገና አስተያየት እንደገና ሌላ መስጠት አለባት እንዴ? ይህ እኮ ለእግዚአብሔር ቃል ምን ያህል ደንታቢስ እንደሆነች ነው እኮ። ለእግዚአብሔር ቃል ታማኝ ያልሆነች ቤተ ክርስቲያን ቅጥፈት። ልዩ ልዩ መጽሐፍቶች አሉ፣ በጣም ብዙ ከድሮ ጀምረም ቢሆን የታተሙ። የመጀመሪያው ማናቸው ያሳተው? አባ ጀሮም የ1954ቱም የመጀመሪያውም ቢሆን ሁሉም የመጀመሪያው ያስምረናል። 1954 ዓመተ ምህረት ደግሞ የሚማልደው ክርስቶስ ኢየሱስ ነው። 1980 ዓመተ ምህረት እትም ደግሞ የሚማልደው ክርስቶስ ኢየሱስ ነው። 80 አሃዱ 1966ቱን በ1954 ላይ 66ቱና 54ቱ እኩል የሚማልደው 80 አሃዱም የሚማልደው አለ፣ 66ቱም የሚማልደው አለ። ምንም አይነት የቃላት ልዩነት ሳይኖረው ወጥ በሆነ መንገድ ያንን ነው የተጻፈው። አዲስ መደበኛ ትርጉምም እንደዚሁ ስለ እኛ ይማልዳል ነው የሚለው ቃል በቃል። ቀለል ባለ አማርኛም የምትጠቀመው 1980 እትም ቀለል ባለ አማርኛ የታተመው ስለ እኛ የሚማልድ ነው ኢየሱስ ክርስቶስ ብሎታል። እሱም ሌላ ሊቪንግ ባይብል ሕያው ቃል የተሰኘውም ጌታችን ኢየሱስ ክርስቶስ ይማልድልናል። አንድ ነው ትርጉሙ። የ1879 እትም እርሱ ያስምረናል። የአባ አብርሃም የ1879 ይሄ ነው ያለው። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በ2000 ዓመተ ምህረት አሁን ኤርሚ ይዞት የነበረው የጻፈችው አዲሱ 80 አሃዱ ማለት ነው። ምን ብለዋለች? ስለ እኛ የሚፈርደው ባዕድ ቃል። ይሄ በግዕዝም አታገኙትም፣ በግሪክም አታገኙትም፣ በየትኛውም በዕብራይስጡም በምንም የሌለ ባዕድ ቃል ነው። የደነቀረችበት ባዕድ ቃል በምንም መንገድ ግዕዙም አይልም። ግዕዙ 2014 ደግሞ አተመች። ግዕዝ አማርኛ የሌለበት ወደ አማርኛ ያልተተረጎመ ራሱ ማለት ነው። ለእመለሊሁ ያጸድቅ መኑ ዘይኮንን ክርስቶስ ኢየሱስ ሞተ ወተንሥአ እሙታን ወሀሎ ይነብር በየማነ እግዚአብሔር ወይትዋቀስ በእንቲአነ። ወደ አማርኛ ስንመልሰው ሲተረጎም ማለት ነው እሱ ቢያጸድቅ ማን ይኮንነናል? ክርስቶስ ኢየሱስ ሞተ ከሙታንም ተለይቶ ተነሳ፣ በአብ ቀኝ ተቀምጦ ስለ እኛ ይከራከራል፣ ይሟገታል ማለት ነው።
ራሷ ናይሮቢ ኬንያ እየታተመው በ1999 ዓመተ ምህረት የግዕዝ አዲስ ኪዳን ባለፈው ዓመትም እንደዚሁ በአዲስ መንገድ ታትሞ ለሁሉም ካህናት ተሰራጭተዋል። ይሄው መጽሐፍም ለእመለሊሁ ያጸድቅ መኑ ዘይኮንን ክርስቶስ ኢየሱስ ዘሞተ ወተንሥአ እሙታን ወሃሎ ይነብር በየማነ እግዚአብሔር ወይትዋቀስ በእንቲአነ። ይኸው ነው ራሱ። እሱ ቢያጸድቅ ማን ይኮንናል? ክርስቶስ ኢየሱስ ሞተ፣ ከሙታንም ተለይቶ ተነሳ፣ በአብ ቀኝ ተቀምጦ ስለ እኛ ይሟገታል፣ ይከራከራል ማለት ነው። ራሷስ እንዲህ የብቻዋ የሆነ የመጽሐፍ ቅዱስ ማህበር የሌለበት ብቻዋ እንደወደደች የምታደርገው ንባብና ትርጓሜ ውስጥ ምን ይላል? የቅዱስ ጳውሎስ መጽሐፍ ንባብና ትርጓሜ ውስጥ ለእመለሊሁ ያጸድቅ መኑ ዘይኮንን፣ እሱ ቢያጸድቅ ማን ይኮንነናል? ክርስቶስ ኢየሱስ ሞተ። ክርስቶስ ኢየሱስ ሞተ ያው ነው በአማርኛ። ክርስቶስ ኢየሱስ ሞተ ግዕዝ ነው። ክርስቶስ ኢየሱስ ሞተ አማርኛ ነው። ወተንሥአ እሙታን ከሙታንም ተለይቶ ተነሳ። ወሃለው ይነብር በየማነ እግዚአብሔር በአብ እሪና ይኖራል። በየማነ እግዚአብሔር በአብ እሪና በአብ ቀኝ ማለት ነው ትርጉሙ። ወሃለው ይነብር በየማነ እግዚአብሔር ማለት በእግዚአብሔር ቀኝ ማለት ነው። እነሱ ወደ አማርኛ ሲፈቱት ምን አሉት? በአብ እሪና፣ በአብ እኩል፣ በአብ ደረጃ እኩል ማለት በአብ እኩልነት ብለውታል። በአብ ቀኝ ያለውን ብዙ ነው የሚሸቃቅጡት። ምንም አይነት ለእግዚአብሔር ቃል በጭራሽ ለተአምረ ማርያም ነው የሚጠነቀቁ እና ወይትዋቀስ በእንቲአነ ቁጥር 1 ዮሐንስ 2:1 ብለው ጠቅሰው አስቀምጠዋል። እዚሁ ስለ እኛ ይከራከራል ካሉ በኋላ መከራከርስ የለም፣ ስለ እኛ በዕለተ ዓርብ ባደረገው ተልእኮ ፍጹም ዋጋችንን የምናገኝ ስለሆነ ብለውታል። ይህንኑ አንድምታ ከሌሎች ትርጉሞች የተለየ አይደለም። ይትዋቀስን ይከራከራል ብለውታል። ይትዋቀስ የሚለው ይከራከራል፣ ትክክል ነው። ምክንያቱ በኪዳነ ወልድ ክፍሌም በየትኛው መዝገበ ቃላት ወቀሰን ሲፈታ ምንድን ነው? መውቀስ፣ መክሰስ፣ መንቀፍ፣ መዝለፍ፣ መገሰጽ፣ መምከር፣ መንገር፣ መናገር፣ ቃልን ማፍሰስ፣ መዘርዘር ማለት ነው። ተዋቀሰ የሚለው ደግሞ ተዋቀሰ ማለት በቁሙ ተሟገተ፣ ተከራከረ። አስተዋቀሰ፣ አዋቀሰ፣ አወቃቀሰ፣ አሟገተ፣ አከራከረ። መስተዋቅስ የሚያዋቅስ የሚከራከር ዳኛ፣ የሚዋቀስ ተዋቃሽ ተከራካሪ ባለጋራ ሲል ይፈተዋል። ይሄው መዝገበ ቃላቱ። በዚሁ መዝገበ ቃላት ኮነነ የሚለው ቃል አያይዞ ሲፈታ ኮነነ ማለት ፈረደ፣ ገዛ፣ ሰራ፣ ቀጣ፣ አሰቃየ ማለት ሲሆን ኮናኒ ሲል ደግሞ ገዢ፣ ፈራጅ፣ ቀጭ ማለት ነው። በዚህ በኪዳነ ወልድ ክፍሌ በተረጎም። ስለዚህ ቤተ ክርስቲያኒቱ ወድቃለች ማለት ነው የምንችለው፣ ስታለች ማለት ነው የምንችለው። ለእግዚአብሔር ቃል ምንም አይነት ፍሬም እንዳይኖረው እኮ አደረገች። ማንም እንደገባ የሰዎች አስተያየት እየተቀበለች የምትደነቀርበት ክፍት አደረገች እኮ መጽሐፍ ቅዱስን ለምእመናን። ያው ከምእመናን የሚመጣውን አስተያየት ተቀብለን ወደፊት ደግሞ እንትን እናደርጋለን ትላለች እንዴ? ይሄ የመጨረሻ የክህደት ጥግ ነው። የክህደት ጥግ ነው። ለቤተ ክርስቲያኒቱ ለራሷ ጥሩም አይደለም። በሌሎች መጽሐፍ ትርጉሞች እኮ አለ። ለምሳሌ ዮሐንስ አፈወርቅ በጻፈው መጽሐፍ ላይ ወጊዜ ፈቀደ ይተነብል ሎሙ አኮ በዝንቱ ጊዜ ባቴቱ አላ በእንተ ዘትመጽእ ሕይወተ ዘለዓለም። በአማርኛው በወደደ ጊዜ ይለምንላቸዋል። በዚህ ጊዜ ወይም በዕለተ ዓርብ ብቻ አይደለም፣ ከዚያ በኋላ ባለው ጊዜ ለዘለዓለም ነው እንጂ። ድርሳነ ዮሐንስ አፈወርቅ አያችሁ ቁጥር 156 ላይ በወደደ ጊዜ ይለምንላቸዋል። ምን መቼ ብቻ አይደለም፣ በዕለተ ዓርብ ብቻ አይደለም፣
በጣም ብዙ ላሳያችሁ ይችላል። ሃይማኖተ አበው ላይ በጣም ብዙ የሚከራከርልን ይለዋል። ሃይማኖተ አበው ምዕራፍ 3 ቁጥር 2 ገጽ ያው ምዕራፍ 2 ቁጥር 3 ላይ አልመስጧጊያ በሚባለው የሃይማኖተ አበው ትርጉም በጣም ብዙ በዚህ መሄድ ይቻላል። ግን ወንድማችን ግን በጣም ቤተ ክርስቲያኒቱን አዋርዷታል። ምን ብሎ? የቤተ ክርስቲያን አማኝ ነኝ ብሎ ኦርቶዶክስ ነኝ ብሎ። ለነገሩ ገና ነው፣ ንዑሰ ክርስቲያን ይባላል። በኦርቶዶክስ አስተምህሮ መሰረት ንዑሰ ክርስቲያን ይባላል። ለስጋ ወደሙ ያልበቃ ጻኡ ንዑሰ ክርስቲያን ሲባል በቅዳሴ ላይ ወጥቶ የሚሄድ ማለት ነው። ማስቀደስ አይፈቅድለትም ሕጉ። ወንጌል እስኪነበብ ድረስ እዚያ ያስቀድሳል። ልክ ወንጌል ከተነበበ በኋላ ዲያቆኑ ምን ይላል? ጻኡ ንዑሰ ክርስቲያን፣ ገና ያልበቃችሁ ታናናሽ ክርስቲያኖች፣ በደንብ ያልተማራችሁ ውጡ ማለት ነው። የስጋ ወደሙ ክብር፣ በስጋ ወደሙ ዙሪያ የሚነገረው ነገር መስማት አይጠበቅባችሁም፣ መስማት አትችሉም። እና ምን በሉ? ጻኡ ንዑሰ ክርስቲያን። ትንሽ ክርስቲያን ነው፣ ገና ነው፣ የበቃ አይደለም። ቤተ ክርስቲያኒቱን ወክሎ ለመናገር ይሞክራል፣ ግን ያዋርዳታል። ሁል ጊዜ እንዳዋረዳት። ዛሬ ምን አለ? ይፈርዳል ያለችውን አልቀበልም። እና ምንድን ነው የምትቀበለው ታዲያ? እንዲህ ይማልዳል የሚለው የግሪኩም የግዕዙም ነው የምቀበለው። ያዋርዳታል ንዑሰ ክርስቲያን እና ቤተ ክርስቲያን ምእመናንን የኦርቶዶክሳውያንን ለመምሰል ነው የምጠጣው ብለውም ተናግረዋል። ምጠጣው በቤተ ክርስቲያናችን ክልክል አይደለም አለ። ሰክረህ እንዴት ሰከርክ? እንዴት ትሰክራለህ? እንዲሁ ነውር አይደለም ወይ ስል ያው ነው፣ በቤተ ክርስቲያናችን ክልክል አይደለም፣ ሶስትም እንደዚህ ጠጡ ይላል። እኔ ምናልባት እዛ አልፌ ለመምሰል ነው አለ። እንግዲህ እግዚአብሔር ይማረው፣ ግን አዋርደዋታል። ኦርቶዶክስ ቤተ ክርስቲያን እንዲህ አይነት ንዑሰ ክርስቲያን የሆኑ ሰዎች አይወክሉኝም፣ ይውጡ ብላ መናገር አለባት። ሶስት አሉ ንዑሰ ክርስቲያን፣ ሶስት አሉ እዚህ ቲክቶክ ላይ የሚገቡ ስማቸው ባልጠቅስ፣ ሶስቱም ንዑሰ ክርስቲያን ናቸው። እና አንተ ንዑሰ ክርስቲያን የሆንክ ወንድሜ ደምረው አትግባ። ቤተ ክርስቲያን ያቺ ትልቅ ነኝ የምትለዋን ቤተ ክርስቲያን ቢያንስ እነዛ ሊቀ ሊቃውንት ነን እንትን ነን የሚሉ ሰዎች እንዲሁ ያዋርዷት የተለመደ ስለሆነ ሽንኩርቱም ውሃውም ሁሉ እመቤቴ ያመጣችው ነው፣ እመቤታችን የፈጠረችው ነው፣ የእመቤታችን ነው የሚሉ ውሃው ራሱ የእመቤታችን ነው፣ ሽንኩርቱም የእመቤታችን ነው የሚሉ ቤተ ክርስቲያን። አንድ ነገር ተናግሬ ልጨርስ ብሩኬ። አንድ ለምሳሌ የሙሉ ወንጌል አገልጋይ የሆነ ሰው የምታወግዘው ከአገልግሎት የምታግደው ማናት? ሙሉ ወንጌል ናት። ከአገልግሎት የምታግደው ሙሉ ወንጌል ታግደዋለች። ከዚህ በኋላ እንዳያስተምር ይሄ የስተት ትምህርት ነው ብላ መግለጫ ትሰጣለች። ሌሎች አብያተ ክርስቲያናት ደግሞ ያን ሰው ማውገዝ አይችሉም፣ ነገር ግን ትምህርቱን ግን ማጋለጥ ይችላል። እንዲህ አይነት ትምህርት የኛ አይደለም ብለው መስጠት ይችላሉ። ማንኛው የቃለ ሕይወቱም እንደዛው ቃለ ሕይወት ናት የምታወግዘው። ያ አገልጋይ ቃለ ሕይወት ነው የምታ። ኦርቶዶክስ ጋር ግን አንድ ኦርቶዶክሳዊ የሆነ ካህን፣ ልብ በሉ፣ አንድ ቄስ፣ አንድ መርጌታ ነኝ ባይ የምታወግዘው ኦርቶዶክስ ቤተ ክርስቲያን ናት። ጠቅላላዋን ነው የሚወክላል። ጠቅላላዋ ቤተ ክርስቲያኗን ይወክላል። አሁን ለምሳሌ ሽንኩርቱም ውሃውም ምኑ ሁሉ የእመቤቴ ነው አሉ አደል? ይህንን ቤተ ክርስቲያኒቱ አምና ተቀብለዋለች። ሽንኩርቱ የማርያም ነው ብላለች። ድንቹ፣ ውሃው፣ ጠቅላላ በምድር ላይ ያለው የሚጠቅመን ነገር ሁሉ በማርያም የተፈጠረ ነው፣ ማርያም ያመጣችው ነው ብላለች። ማን? ኦርቶዶክስ ቤተ ክርስቲያን። ለምን አላወገዘችውማ? ማውገዝ ነበረባት ትክክል ካልሆነ። ነገር ግን ዝም አለች። የእግር እጣቢ ምእመናን፣ የእግር እጣቢ ነውር ነው አይደፋም፣ ጠጡት አሉ አባ ገብረ ኪዳን። አላወገዘችም ቤተ ክርስቲያን። ስለዚህ የማን አስተምህሮ ተደርጎ ይወሰዳል? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አስተምህሮ።
ምንድነው አስተምህረዋ? በኦርቶዶክስ ቤተክርስቲያን አስተምሮ የእግር እጣቢ መጠጣት፣ የእንግዳ እግር አጥቦ መድፋት ነውር ነው አሉ፣ ክልክል ነው አሉ። እና መጨለጥ ነዋ የቫይረስ መድኃኒት። የምን መድኃኒት? የነፍስ መድኃኒት አደረጉት። ይሄ የመዳኛ መንገድ መዓት ነው የምንለው ይሄ ነው። ኦርቶዶክስ ቤተክርስቲያን በደሙ በምናምን ውሸት ለምን ይዋሻል? ማርያም የት ሄዳ? ዝክሩ ታዲያ ለምንድን ነው? በክርስቶስ ደም መዳን ካለ ክርስቶስ መስቀል ላይ በከፈለው ደሙ መጽደቅ የሚቻል ከሆነ የእንትና ዝክር ለምን አስፈለገ? ለምን አስፈለገ ዝክሩ? ለምን አስፈለገ ተስካሩ? ለምን አስፈለገ የመቃብር አፈር መቃም? ለምን ውሸት ነው ማለት ነው። ውሸት ነው፣ ውሸት ነው። በኦርቶዶክስ ቤተክርስቲያን ኢየሱስ ክርስቶስ ያድናል፣ ኢየሱስ ክርስቶስ እንትን ይሄ ውሸታቸው ነው። የውሸት ጥግ ነው ይሄ። ይባላል ወይ? አዎ ይባላል። ይታመናል ወይ? አይታመንም። የሚታመንማ ቢሆን ኖሮ ተስካር ይቀር ነበረ። የሚታመን ይሄ ትምህርት የሚታመን ቢሆን ኖሮ ዝክር ለምን አስፈለገ? የአቡየ ዝክር፣ የመጥቆራ ዝክር፣ የምን ብቅ ዝክር፣ አፈሩን በጥበጣችሁ ብትጠጡ፣ አመዱን ግንባራችሁ ላይ ብትቀቡ፣ ምን ያልተባለ ምን ያልተወራለ? አብሹሎ ቂጣ ለመድኃኔ ዓለም ቂጣ ሲጋገር የሸተተው ሁሉ ሰፈሩ ላይ መንደሩ ሁሉ ይድናል ብላ ያወጀች ቤተ ክርስቲያን ነው። ለዚህ መግለጫ አልሰጠችም። ስህተት ነው ብላ አልተናገረችም። ሰዎች የበሉበትን ትሪ ፍርፋሪ የሆነ ምግብ ካልተገኘ ዝም ብሎ ትሪውን ይላሰው። ማን ሰው የበላበት ትሪ መላስ፣ ከዛት መንግሥተ ሰማያት ይወርሳል። ይሄ ነው ትምህርቱ። የሰማነውን እሺ፣ አይደርብን ነው ይደርብን። ብሩኬ ምን እንደሆነ እንግዲህ ማይክ ፍሬ ልበል እንግዲህ